አንድ እምነት ሰው የሚለው ምንድነው? ከጌታ ጋር አንድ የሚሆነው ቆይ ስማኝ፣ ከጌታ ጋር አንድ የሚሆነው ራሱ ጌታንም የሚለብሰው ወይም ከሞቱ ጋር አንድ የሚሆነው ባመነበት ቅጽበት ነው ወይስ አምኖ ሲጠመቅ? መልስልኝ። አንድ ሰው በጌታ የሚሆነው ልጁ ኢየሱስ ክርስቶስን ሲያምንና እግዚአብሔር ከሙታን አስነሳው ላስቆምህ ነው። አቆምከኝ። በቃ አትፈልግም ማለት ነው። ለምን መሰለህ? እንደዚህ አይነት ውይይት የለም። እኔ ልጨርስ። ቆይ ለምን መሰለህ ማስቆምህ? ቆይ ስማኝነት ቀጥላለህ። ስንት ያስቆምከኝ? ቆይ አይ ለምን መሰለህ? ያልጠየቅኩህ ነው የምትመልሰው። ሰው በጌታ የሚሆነው እንዴት ነው መልሰው? ባልመልስም እኔ አስጨርሰኛ። ኖ ሰው በጌታ የሚሆነው እንዴት ነው ብዬ አልጠየቅኩህም። እኔ ጥያቄ ምንድን ነበር? ለምሳሌ ጥያቄን አስታውሰኝ። ምን ነበር? ከገባህ እኔ ያሰጣለሁ። ጥያቄ ሰው ከጌታ ጋር አንድ የሚሆነው በማመን ብቻ ነው ወይስ አምኖ ሲጠመቅ ብቻ ነው ነው? አንተ ጥያቄ አንድ መሆን ብቻ ሳይሆን ከሞቱ ጋርም አንድ መሆን ሳይሆን ያለው እሱንም ያዘነኝ ራሱ ክርስቶስንም የሚለብሰው የሚል ሶስት ነገሮችን የዘረዘርኩልህ። ስለዚህ እነዚህ ነገሮች በእምነቱ ብቻ ልክ ባመነበት ቅጽበት ነው አንድ የሚሆነው ከጌታ ጋር ከሞቱም ጋር አንድ የሚሆነው ራሱ ጌታንም የሚለብሰው ወይስ አምኖ ሲጠመቅ ብዬ ነው የጠየኩህ። ወይ በእምነቱ ብቻ ነው ብለህ መልስልኝ። እንደዛ የምታምን ከሆነ አይ አምኖ ሲጠመቅ ነው ከሆነ መልስልኝና ከዛ እኔም ወደ ማስረጃ ልሂድ። እኔ ስናገር ከዚህ በኋላ ካስቆምከኝ እወጣለሁ። ምክንያቱም አንተ ማስወርድሃለሁ። ባይዚ እኔ ደግሞ ማስወርድ እንዴት መሰለህ? በአጭር ምላሽ ነው የምፈልገው። እሱን ትተህ ሰው በጌታ የሚሆነው ሰው በዚህ ወጥቶ በዚህ ገብቶ ምናምን ብትለኝ አስወርድሃለሁ። ስለዚህ ቀድሜ ልተወው። እንደዛ ስለሆነ ዝም ብዬ ልስማ። አይ ለምን ትፈራለህ አንተ? አጭር ጥያቄ ልጠየቅኩህ። አጭር አይደለም፣ አጭር ጥያቄ እኮ ልጠየቅኩህ። ስለመዳን ምርጫ እኮ ነው የጠየቅኩህ። ባይዚ ምርጫ እኮ ነው። ስለማመን ይኸውልህ፣ ምርጫ አይደለም። ቆይ እንደዚህ ላድርግልህ። ጥያቄ እንደዚህ ነበር። ይኸውልህ አንዴ ስማኝ፣ ሲሪየስሊ በበጎነት አውራኝ። እኔ በጣም በንጹህ ልብ ነው የማወራህ። ይኸውልህ ስማኝ በደምብ። እኔም እንደዛው ነው። ስለዛ በቃ እንቀጥል። ይኸውልህ ጌታም ይረዳናል። ይኸውልህ ቅድም ምን ብዬ ጠየቅኩህ መሰለህ? አንድ ሰው ከጌታ ጋር አንድ ሳይሆን ራሱ ጌታን ሳይለብስ ከሞተ ከትንሣኤው ጋር አንድ ሳይሆን ይሄ ሰው ድኗል ማለት ይቻላል ወይ ስል ይሄ ሰውማ ያልዳነ ሰው ነው አልከኝ አይደል? ያልዳነ ሰው ነው አልኩህ። አዎ። ስለዚህ ያልዳነ ሰው ነው ስትለኝ እኔ ወደ ምን አመጣሁት ጥያቄውን። ስለዚህ አንድ ሰው ከጌታ ጋር አንድ የሚሆነው እና ጌታን የሚለብሰው ወይም ደግሞ ከጌታ ከሞቱ ጋር አንድ የሚሆነው በእምነት ብቻ ባመነበት ቅጽበት ልክ እንዳመነ ነው ወይስ አምኖ ሲጠመቅ አልኩህ። ወይ እንዳመነ ነው ትለኛለህ ወይ አምኖ ሲጠመቅ ነው ትለኛለህ። ሐሳቡን ምናልባት ካስፈለገ አብራራው ልልህ እችላለሁ። እሺ እንዳመነ ነው ነው የምልህ። በቃ እስኪ አልጨምርም። ማስረጃ እስኪ እስኪ እንዳመነ የሚል ማስረጃ አለ? አዎ። እሺ ጥቀስልኝ። እንዳመነ ከጌታ ጋር አንድ ይሆናል የሚል ቀድሞ መጀመሪያ ስንጀምር የጀመርኩት ጥቅስ እዛ ጋር ሰው በልጁ በኢየሱስ ክርስቶስ ቢያምን የዘላለም ሕይወት ይኖረዋል እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ እንዲወደዋል የሚለው ያ ጥቅስ ነው። እኔ አሁንም ደግሜ የማነሳው ሰው ስለዚህ እሱንማ ቅድም እኮ ጨረስነው። ጨረስንም። ለምን መሰለህ? ቆይ ላስታውስ። ቆይ የቅድሙን ላስታውስ። አንደኛ እዚህ ክፍል ላይ ከጌታ ጋር አንድ ስለመሆን ክርስቶስን ስለመልበስ ከጌታ ከሞቱ ጋር አንድ ስለመሆን አይደለም ቀጥታ የሚናገረው። በእርሱ የሚያምን የዘላለም ሕይወት አለው ነው የሚለው። ከዛ እሱን ጠቀስክልኝና እኔ ደግሞ ያመንና ይጠመቀ ይድናል እኮ ይላልና ሁለቱን አስታርቅ ስልህ የሁለቱ ኮመን ያመንና ይጠመቀ ይድናል የሚለው ነው ብለኸኝ ተስማምተን ነበር ያለፈው። ተረተኛል። ምክንያቱም እዛ ጋር እምነት ብቻ ስለማይል። ስለዚህ ቅድም ያንን ስለጨረስ ነው የኔ ጥያቄ አሁን እንዴት ነው መሰለህ? በእምነት ልክ እንዳመነ በእምነቱ ብቻ ከመጠመቁ በፊት ማለት ነው በአንድ የሚሆነው ወይም ደግሞ ራሱ ክርስቶስንም የሚለብሰው አንድ ሰው ስላልከኝ ይህንን ሐሳብ የሚያስረዳ ነበር ያልኩህ። ወይ እኔ ላቅርብ እንደዛ እንዳይደለ አንድ ጥግንትን እያየሁ ነው። ጴንጤና መጽሐፍ ቅዱስ አይተዋወቁም ይላል። አይ ቆይ ፕሊስ ኮሜንቱን ተውማ። ኮሜንቱ ላይ እኔ ራሱ ምን እንደሚል ይተው። ኮሜንቱ እንደዛ ነው ራስ የሚያረግ ሰው ይሄ ለራሱ መጽሐፍ ቅዱስ የለውም። አዲስ ነው ኮፒ እንኳን የለውም። እርግጠኛ ነኝ ለቲክቶክ አዲስ ነው እንኳን አይኖረውም። በእርግጠኛነት መጽሐፍ እንትን ላይ ስልኩ ላይ ክብሩ መልሰ ይሻላል። አንብብልኝ እዚህ ጋር። አዎ እንደዛ ይሻላል። እውነት አንብብ እስቲ እዚህ ጋር ክብሩ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅንም ሁላችንም ከሞቱ ጋር አንድ እንሆን ዘንድ እንደ ተጠመቅ ግን አታውቁም ምን ይላል? በጣም ጥሩ ከጌታ
ኢየሱስ ክርስቶስ ጋር አንድ የሆነውና ከሞቱ ጋር አንድ የሆነው በምንድነው አለ? እንደተጠመቅን አታውቁም ምን ይላል መጨረሻ ላይ? እሺ በምንድነው አለ? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅንም ሁላችን? እሺ የተጠመቅነው ከጌታ ጋር አንድ እንድንሆን ነው አለ አይደል? የምንጠመቀው ደግሞ አምነን ነው አይደል? በቃ ስለዚህ አንድ እንደምንሆነው ባመንበት ቅጽበት ነው የሚለውን ሐሳብ ነው የሚሰጠን ወይስ ስንጠመቅ ነው እያለ ነው? ስንጠመቅ ነው ይላል አይደል? እንሆን ዘንድ አንድ እንሆን ዘንድ ነው የምንጠመቀው ወይም የተጠመቅ ነው አይደል የሚለው። ስለዚህ አንድ ያመነ ሰው ተመልከት፣ የሚጠመቀው ከጌታ ጋር አንድ ለመሆን ነው፣ ከሞቱ ጋር አንድ ለመሆን ነው። ቅድም ደግሞ አንተ በነገርከኝ ሐሳብ አሁን አናላይዝ አድርገው ሐሳቡን ቅድም ምንትነኝም ስላልከኝ አንድ ላገናኝልህ። ይኸውልህ ቅድም የተስማማ ነው ምንድነው አንተ ማለት ግልጽ ስለሆነ ከጌታ ጋር አንድ የምንሆነው ከሞቱም ጋር አንድ የምንሆነው ምንድነው? ከጌታ ጋር አንድ ያልሆነ ሰው ከሞቱም ጋር አንድ ያልሆነ ሰው ያልዳነ ነው። ተግባባን? ከጌታ ጋርና ከሞቱ ጋር ደግሞ አንድ መሆን የሚቻለው በጥምቀት ነው። ቅዱስ ጳውሎስ እየነገረን ነው እንደዛ። ምክንያቱም ምን አለን? እኛ ከጥምቀት ጋር ምንም ችግር የለብንም። አሁን ስለ ጥምቀት ይሄን ያህል ማውራታችን እኮ ይገርመኛል። ሌላ አንድ ሮሜ ላይ እንዲህ የሚል ቃል አለ። ሮሜ አይ ቲንክ ምዕራፍ 6 ነው እያያችሁ ያለ መሰለኝ አይደለ? አሁን አላወጣነውም። እሺ ሮሜ ምዕራፍ 6 ላይ ኦኬ። እና የትኛው ጥቅስ ላይ ነበር የነበራችሁት? ሮሜ 6 ላይ አይደለም ስታወሩ የነበሩት? አሁን መጨረሻ ላይ ያሳየኝ የነበረው ነው። እሱ ነው እኮ ነው ወጥቶ ሲያሳይ የነበረው። አላስታወስኩትም። ምናልባት ሊሆን ይችላል። እንዲህ ይላል። ኦኬ ሮሜ እሺ አይ ቲንክ እዛ ላይ ነው እሱን ነው ሲያሳዩ የነበረው ዲያቆን። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። ከማን ጋር አንድ ለመሆን የተጠመቅ ነው? ከክርስቶስ ጋር ስለዚህ ከክርስቶስ ጋር አንድ መሆኛው መንገድ ጥምቀት ነው ነው ያስተምረናል። ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ምን አለ? ከሞቱ ጋር አንድ መሆን ማለት ምን ማለት ነው? ከሞቱ ጋር አንድ መሆን ማለት እግዚአብሔር ኢየሱስ ክርስቶስን ለኃጢአት እንደከፈለው ዋጋ ያንን መቀበል ማለት ነው። ከሞቱ ጋር አንድ መሆን መሞት ማለት ነው። ከሞቱ ጋር አንድ መሆን ማለት እኛ መሞት ማለት ነው። ስለዚህ ምንድነው መሞቻው መንገድ ምንድነው? በጥምቀት ነው የምንሞተው አይደለም? ጥምቀት መሞቻው እንሞታለን መስለ እኔ እንደዛ አልወስደውም። እሺ እንዴት ነው? እኔም ወስደው አሁንም ሰው የሚሞተው ከክርስቶስ ጋር የሚነሳው በልጁ በኢየሱስ ክርስቶስ በማመን በልቡ በማመን እዚህ ላይ ያሳይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን
ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደ ከሞቱ ጋር ከማን ሞት ነው? ሞቱ የተባለው የማን ሞት ነው? የክርስቶስ ሞት ጋር ከሞቱ ጋር ስንት እንሆን ዘንድ ይላል? ምንድን ነው? አንድ እንሆን ዘንድ እንደተጠመቅን። ስለዚህ የተጠመቅነው ከማን ሞት ጋር አንድ ለመሆን ነው? የክርስቶስ ሞት ጋር። አዎ፣ አንድ መሆን፣ አንድነት ማለት እኛም መሞት ማለት ነው። አዳማዊ ማንነትን መቅበር ማለት ነው። እና መሞቻው መንገድ ጥምቀት ነው ብሎ አስቀምጣለን። ዛን እንሂድ። ሰው ተጠመቀ ማለት ተቀበረ ማለት ነው። እዚህም በደንብ አድርጎ ስለሚያወራረው ማለት ነው። ከጌታ ሞት ጋር አንድ ይሆናል፣ እርሱ ይቀበራል። ይኸው ተቀበርም ብሎ ስለሚናገር ቀጣይ ላይ ደግሞ ማለት ነው። ምን መስላል? ቁጥር 6 ላይ እንዲህ ይላል፣ ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ካለ በኋላ የሞተስ ከኃጢአቱ ጸድቋል ይላል። የሞተ ማለት ምን ማለት ነው ብለናል? ክብሩ አብረን አላልንም፣ አንተ ብለሃል። የተጠመቀ ማለት የሞተ ነው የሚለውን አንተ ብለሃል። ስለዚህ የሞተ በሚለው ውስጥ ምን ሞተው በምንድን ነው? በጥምቀት ስለሆነ እኔ አይደለሁም ያልኩት፣ ቅዱስ ጳውሎስ ነው ያለው። የተጠመቀ የሚለውን ምንድነው? ምን ሞተው በጥምቀት ስለሆነ የሞተ ሴንስ የተጠመቀ ማለት ነው። የተጠመቀ ወይም የሞተ ከኃጢአቱ ምን ብሎ አላለ? ጸድቋል። እሺ፣ አሁን የሞተ የሚለው ጥምቀትን ነው ወይስ አይደለም? አንተ ራስህ ኮንፌዝ አድርገህ፣ ችግር የለውም። እኔ ኮንፌስም አላደረገው። እኔ የምሞተው በክርስቶስ በማመንና በልጁ በማመን ነው የምሞተው እንጂ በጥምቀት አልሞትም። ጥምቀት ለእኔ ክርስቶስ የሞተልኝ ጥምቀት እንዳይደለ አሳየኝ እስቲ። ጥምቀት መሞቻ እንዳይደለ አሳየኝ። በቃ አጭር ማለት ነው። አይ ቲንክ ራሴን ትልቅ ላይ ላድርገውና እዚህ ላይ ታሳየኛለህ። አሁን ታይም ኪል ከምናደርግ ትልቁ ላይ አድርጉኝ ሞዴሬተሮች፣ ራሴን ማኔጅ ማረጋጋተኝ። እሱም በራስ ማጥለቅ ትችላለህ። ባይዘው ያለው ይመስለኛል። እምቢ አለኝ። ታውቃላችሁ፣ አንተኑን ጎላ ብሎ እንዲታየኝ ነው ጽሁፉ። ጎላ ብሎ እንዲታየህ ነበረ። ሞዴሬተር አይተናል እኮ እንትኑን አይተናል። እንደው መጽሐፉን አይተናል። የሞተው መሞቻው ጥምቀት ላለመሆኑ እዚህ ላይ ታሳየኛለህ። በቃ ይህን ቁጥር አንብብልኝ ትለኛለህ። ያንን አሳየኝ፣ እንጨርሳለን በዚህ። ሞዴሬተር ካላችሁ ትልቁ ላይ አድርጉኝ፣ ወይ ዲያቆንም ካለው ትልቁ ላይ አድርጉኝ። እሺ፣ ያው አሁን አሳየኝ። ምንድን ነው የማሳየህ እዚህ ላይ? መሞቻው ጥምቀት ላለመሆኑ ጥምቀት አይደለም ብለህ እኔን ስለሞገትከኝ ጥምቀት ላለመሆኑ እዚህ ላይ አሳየኝ። ስናነባው አሁን ጥምቀት እንደሆነ አስረድቻለሁ፣ ቅዱስ ጳውሎስ እንደተናገረው። አሁን እዚህ ላይ አላሳየህ። እኔ እዚህ ላይ ሳይሆን ማሳየህ ሰዎች እዚህ ላይ ማለት ላሳየህ አልችልም። ሌላ አውድ ላይማ እንሄዳለን። ቆይ ሌላ አውድ ላይማ ሌላ ክፍል ላይ እንሄዳለን። አሁን እዚህ አውድ ላይ አሳየኝ። አሁን እዚህ አውድ ላይ እኔ ላሳየህ አልችልም። የለም አይደለም የሚል ዲስፕሩቭ የሚያደርግ የለም። ግን አሁን እዚህ ላይ ምንድን ነው የሚለው? እንደተጠመቅን የተባለው ምን እንሆን ዘንድ የተጠመቅ ነው? ከክርስቶስ ጋር አንድ ለመሆን ከሞቱ ጋር አንድ ለመሆን አይደለም? ለምን አይደለም? ታዲያ ለምንድን ነው የለም የምትለኝ? ይኸውልህ አሁን ለምሳሌ አንተ ይህንን መጠመቅ ከኢየሱስ ክርስቶስ ጋር አንድ ሞቱነትን ሳይሆን አንድ እንዲሆን ያደርገናል ነው እያልከኝ ያለው። ፈጽሞ ይሄ እኮ ቅዱስ ጳውሎስ ነው ያለው። አንተ ነው እያልክ ያለው ኮንክሉዥን እኮ ነው። አሁን እኛ የምንወስድበት ኮንክሉዥንን እኔ ሳይሆን ቆይ አንዴ፣ እኔ አይደለም ያልኩት፣ ቅዱስ ጳውሎስ ነው ያለው። ቅዱስ ጳውሎስ ምን አለ? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ያለውም እኔ አይደለሁም፣ ቅዱስ ጳውሎስ ነው ያለው። የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ያለውም እኔ አይደለሁም፣ ቅዱስ ጳውሎስ ነው ያለው። አሁን አለመቀበል መብት ነው። ባይዘው አልቀበልም ማለት እኔ አልቀበልም። ይሄንን ግን አሁን አንተ አትበለኝ፣ ቅዱስ ጳውሎስ ነው ያለው። ቅዱስ ጳውሎስ ነው ያለው። እኔ እና ጳውሎስን አትቀበለውም? ክብሩ ጳውሎስ ያለውን አትቀበለውም? እኔ መሞቴን የማረጋግጠው በኢየሱስ ክርስቶስ በማመን አትቀበለውም ወይ? ጳውሎስ ነው ያለው አልቀበለውም ማስትል ጊዜ ነው። ይቅርታ አልቃ ገባሁኝ። ጳውሎስ ያለውን አትቀበለውም?
ለምን አልቀበለውም? ሌላ ኮንቴክስት አለ። አልቀበለውም ጳውሎስ ነው ያለው። አልቀበለውም ለምን አልክ? እኔም አልቀበለው የምሞተው እኔ በመጠመቂያ አይደለም። እኔ የምሞተው በክርስቶስ ነው። እንደዛ እያለ እኮ ነው ይበልሱ እሺ ቆይ እኔ ደግሞ ሌላ ቦታ ክብሩ ቆይ ወንድሜ ቆይ አንድ የምትሆነው ከሞቱም ጋር ከጌታም ጋር አንድ የምትሆነው ምን ሆነው በጥምቀት ነው ይላል አይልም? እዚህ ጋር ይላል። በቃ ይላል። ተቀበለዋላ ተቀበለው እኔ አንድ መሆነው ከሞቱ ጋር አንድ መሆነው በመጠመቅ ብቻ አልቀበለውም ይላል። ግን አትቀበለውም። ስለዚህ መጽሐፍ ቅዱስን አትቀበልም አይደለም? እቀበላለሁ። በጣም ብዙ ቦታዎች አሉ። ይሄንን ትዘለዋለህ አይደለም? ሰው አንድም የሆነው ከእግዚአብሔር ጋር አንድም የሆነው በልጁ በማመን ነው። ጳውሎስ ተሳስቷል እያልከኝ ነው? ጳውሎስ ተሳስቷል እያልከኝ ነው? ሪስፔክቲም በጣም አልተሳሳተም። ምንም ችግር የለበትም። እሱ ግን ይሄ ብቻ ማታም ነው። እሺ ይሄ የእግዚአብሔር ቃል አይደለም እንዴ? ቃል ነው። ስለዚህ ኢየሱስን አምነዋለሁ የሚል ሰው ይህንን ቃሉን መስማት የለበትም? በቃሉን ማመን የለበትም? እኔ ቃሉን አላምንም አላልኩም። በጣም ብዙ ኮንቴክስቶች አልቀበለውም ካልከኝ እኮ አላምነውም እያልከኝ እኮ ነው። አላምንም አልከኝ እኮ አተረጓጎማችን ነው እንጂ እኔ አልቀበለውም ማለት እንዴ። ምን አድርገን እንተርጉመው? ኧረ ክብሩ ተው እንዴ። ሰው በመጥላይ ክብሩ ወንድም አለም ከምር በጣም ኩል ነህ። ጌታ ይርዳ። እኔ አላቅም ማለት ቃሉ ፊት ለፊት ተጽፎ ለምን ወደዛ ወደ ቸርች ሄደህ እዛ መደበቅ እንደምትፈልግ አላቅም። እኔ ቸርች አልሄድኩም። እዛው ካልሄድክ ታዲያ ቀድሞ የነበረህን ማለት የተሳተ ትምህርት በቃሉ መሰረት ታርመዋለህ እንጂ እንዴት ቃሉ ይላል ግን አልቀበለውም እንዴት ትላለህ? እኔ ቃሉ ይላል አልቀበለውም አይደለም ያልኩ፣ አተረጓጎማችን ይለያያል። እኔ ምን አድርገን እንተርጉመው? እሺ እንደዚህ ነው እኮ የጠየቅኩህ። በጣም እኔ ከክርስቶስ ጋር አንድ የሆንኩት በልጁ በኢየሱስ ክርስቶስ በማመንና በደሙ በመታጠብ ነው እንጂ በውሃ በመታጠብ አይደለም። 4 ነጥብ። አሁን እሱማ ያንተ ግምትና ሐሳብ እኮ ነው። ባይዚ አይደለም። ጳውሎስ ምን አለ? ቆይ አንዴ፣ ጳውሎስ ምን አለ? የተጠመቅነው ከጌታ ጋር አንድ እንሆን ዘንድ ነው፣ ከሞቱ ጋር አንድ እንድንሆን ዘንድ ነው ይላል አይልም ብሏል። ስለዚህ ከጌታ ጋር አንድ ምን ሆነው ከሞቱ ጋር አንድ ምን ሆነው ስንጠመቅ ነው አይደለም? ብቻ አይደለም። እኔ ብቻ መቻልኩኝ በጥምቀት ነው ይላል አይልም? በጥምቀት ነው ግን ብቻ አይደለም ነው። እኔ እኮ አሁን ልዩነታችን እኮ ብቻ አይደለም። አንድ ያመነ ሰው ከጌታ ጋር አንድ የሚሆነው ባመነበት ቅጽበት ነው ወይስ ደግሞ ሲጠመቅ ነው ይላል? በዚህ ክፍል ባመነበት ቅጽበት ነው። ባመነበት ቅጽበት አንድ የሚሆን ከሆነ ጳውሎስ ለምንድን ነው የምንጠመቀው? አንድ ለመሆን ነው። ለምን ይላል? ሞትና ትንሣኤውን ለማወጅና ለመመስከር። እግዚአብሔር ይማርህ። ባይዞ የክፉ መንፈስ አይ ቲንክ የገባብህ ይመስላል። ክብሩ በጣም አመሰግናለሁ። ሌላ ጊዜ አትጥፋ። አይ ቲንክ የሆነ ነገር ይዘህ ነው የምትወጣው። መቼም እርግጠኛ ነኝ፣ ግን አዝናለሁ በጣም። እንዲህ ነው የሚያደርገው። ይኸውልህ ቃል ተናግሮልኝ ፓስተሩ አውጥቶልኝ እንደዚህ ብሎልኝ በቃ ድድብ ነው የሚሉት። በጣም ይቅርታ ለንግግሬ። እኔ አዝናለሁ በጣም እውነት። ርብስ ማአ ቀጥል ወንድማችን። ነገር ላይ ዲያቆን፣ አንዳንዴ ሰው ከሆነ እምነት ላይ በአንዴ አይቀየርልን፣ ግን እንደዚህ ማስረዳታችሁ ጥሩ ነው። ጭንቅላቱ ላይ ትንሽ ኮሽታ ትፈጥርና ከዛ ሄዶ ደጋግሞ ሲያነበው ዜን በራሱ ጊዜ እየወሰደ ይገባል እንጂ ለብዙ ዘመን ያመነውን ነገር በአንዴ አትቀየሩም። እና ጥሩ ነው እንዲያ ያረጋችሁ ያስተማራችሁ ብልጭታ እየፈጠራችሁ መላክ ነው። ከዛ ብልጭታው እየቆየ ወደ ሰዓትነት ተቀይሮ ይስተካከላል ብዬ አስባለሁ። እውነት ነው ቴዳዬ። አይ እንደዛ ነው፣ እውነት ነው። ግን በጣም እልህ ያስጨራሽ ነው። ቀጥል ጓ በመድኃኒዓለም። አይ ቲንክ ይህ ትምህርት ግልጽ ይመስለኛል። አሁን የሞተ ከኃጢአቱ ጸድቋል የሚለውን የሞተ ማለትን ማለት ነው ኢንተርፕሬት ስናደርገው ምን ሞተው በጥምቀት ስለሆነ ጥምቀት ጋር የምንገናኝ ነው እና ይህን መካድ አይ ቲንክ ቅዱስ ጳውሎስንም መካድ ነው። ባይዞ ይህንን ቃሉ የሚለውን ካላመናችሁ እናንተ አልዳናችሁም። ቃሉ ይላል አይደለ? እምነት ብዙ ጊዜ ትላላችሁ። እንዲያውም እንደ ጥያቄ አድርጌ አቀርባታለሁ። ግን ቅድም ላይም ሲነሳ ስለነበረ የሆነ ነገር ላሳያችሁ። ከተካደው መካከል አንደኛው ምንድን ነው? ምንድነው? ሁለተኛው ምዕራፍ ላይ ማለት ነው የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ያለው አላመኑም ምናምን አይነት ነገር ሲነገር ነበረ። ግን
እንዳመኑ ማን አመጣን? ኦገስቲን ወይም አገስቲኖስን ማለት ነው። እነዚያ በቁጣ የገደሉትን ተለውጠው ምን ሆኑ? አመኑ ይላል። ተለውጠው ምን ሆኑ? አመኑ። ስለዚህ አሁን ያለ ማስረጃ ነው። አላመኑም ብለው ጀስት ይከራከራሉ፣ ግን ያለ ማስረጃ ነው። ቅድምም ደግሞ የተነሳች ነገር አለች፣ እንደው ሳላነሳት ያለፈች ማለት ነው። ስለ ታች ላይ መጣው ውርውር ሲሉ ስለነበረ ምንድነው ዌስት ሚኒስተር ኮንፌሽን ላይ አይ ቲንክ ቻፕተር 3 ላይ ማለት ነው 3ኛው ምዕራፍ ላይ 3ኛው ቁጥር ላይ ምን ይላል መሰላችሁ? ብዙ ጊዜ ቅድም የተጠየቀችው ይህች ናት። የለም ዝም ብለህ ነው ያወራኸው ኢየሱስ የዓለም ቤዛ አይደለም ብለው ስለሚከራከሩ ማለት ነው ብዙዎቹ እንዲህ ይላሉ። በእግዚአብሔር ትእዛዝ ለክብሩ መገለጥ አለ አንዳንዶች ሰዎች እና መላእክቶች አስቀድመው ተወስነዋል። ለምንድን? ለዘላለም ሕይወት እና ደግሞ ሌሎች አለ ለዘላለም ሞት አስቀድመው ተወስነዋል። ፕሪደስቲን ተደርጎባቸዋል አስቀድመው። አሁን መቼም ተወስኖባቸው አስቀድሞ ዓለም ከመፈጠሯ በፊት ተወስኖባቸው ለተወሰነባቸው ሰዎች ክርስቶስ ሞተላቸው መቼም እንደማይሉ ተስፋ አደርጋለሁ። እንደዛ የሚል ከሆነ ክርስቶስ ሞቶለት አልዳንም በእነሱ ትምህርት መሰረት ማለት ነው። አንደኛ ያው በመጽሐፋችሁ ላይ የተጻፈ ነው፣ ፕሪደስቲን ተደርጎበታል። ምንድነው የተወሰነበት ሰው ደግሞ መቼም ለዛ ሰው ሙቷል፣ ክርስቶስ ሙቷል የሚለው ትምህርት ይሄ በጣም አደገኛ ትምህርት ነው። ይሄ በምንድነው በፕሮቴስታንት እስልምና እያልኩ በፕሮቴስታንት ውስጥ ያለ ትምህርት ነው። ቀጣይ ደግሞ እንደው ቪዲዮ ራሱ ማሳየት እንችላለን። አይ ቲንክ የቃለ ሕይወት ሲባል የቃለ ሕይወት ውስጥ ያለ ማን ነው? አማን የተናገረውን ላሳያችሁ። ይሄ ድሮ ላይ የተናገረው ነው። እቺ ቪዲዮ ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው። የትኛው ምን ለሆን ለመረጣቸው ሰዎች የሚሞተው ትምህርት ነው አለ። ይሄ ድሮ ነው። አሁን ላይ ራሱ የተናገረው ነው። ይወስድ እኔ ስለሰጠኸኝ እንጂ ስለ ዓለም አልለምንህም ብሏል። አለቀ። እኔ እዚህ ላይ በጣም ነው የገረመኝ። እንደዚህ ያላግጣል እንዴ? ዓለምዮች እንዴት ናቸው? እና ቅድም ስለተነሳች ነው ኢየሱስ ባይዘወይ በጣም የሚያሳስበን ይሄን ነው። ክርስቶስ ኢየሱስን የዓለም ቤዛ አይደለም ለዓለም አልሞተም የሚለው ትምህርት ነው የሚከብደው፣ ወይስ ደግሞ ለምሳሌ እነ ሙሴ ቤዛ ተብለዋል፣ ሌሎች ቤዛ ተብለዋል። ያ ነው አሁን የድንግል ማርያም ነገር ነው የሚገርመው እንደዛ መባለው፣ ወይስ ክርስቶስ የዓለም ቤዛ አይደለም የሚለው ነው በጣም የሚቆረቁረው። ጀስት ምንድን ነው የሚፈልጉት? ክርስቲያኖችን ብቻ አታክ ማድረግ ነው የሚፈልጉት ፕሮቴስታንቶች። ለዛ ነው አንድ ላይ ተሰብስበው ምናምን ባይዘው የእሱ ራሱ መጥቶ ሞግቷል እኮ ማን አማን ሻሎም ራሱ መጥቶ ሲያወራ ነበረ። አትባልም የዓለም ቤዛ አትባልም ብሎ አይቼዋለሁ። ቃል የገረመኝ ቃል እሱን ሳያሳምን እኛን እንደዛ እንትን ማለቱ አይገርምም? ቀደም ስለተነሳች ነው። በጣም ያሳዝናል። ወይ ዘወንጌ እንዴት አሉ? ይሰማል? ይሰማል? አይሰማም ነው ከኔ ነው። ቃላት ያሰማልን ወንድማችን እንኳን አሪፍ ፖይንቶችን ያነሳ። እንኳን ደህና መጡ። እየተቆንተ አይ ቲንክ ኔትወርኩ ዛሬ አስቸግሮት መሰለኝ ስልክልዎትም ሳስገባው። አዎ ቅድም ልክ ነው፣ እውነት ነው። አሁንስ እንዴት ነው? እስቲ አሁን ጥሩ ነው መሰለኝ። ሰላም ነው ወይ? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሰላም። ኧረ እርስዎ መቼ ሊመለሱ ነው? እንደው ምን ይሻላል? ጥምቀተ ቀደር እንግዲህ ቄደራ እንትን እንበል እንጂ አንድ ቀን ምን አለ አሁን ያልገባሁት ነገር አለ። ቆይ እኔ አንዳንድ ነገር እንደው ዝም ብሎ ከተነሳው ነገር ይሄ አሁን ቅድም በምርጫ ዙሪያውን የተናገረው ማለት ነው። ለምሳሌ ማነው ጳውሎስ ከእናቴ ማፀን ሳለው የለየኝ የመረጠኝ ይላልና ይህንን በምን እናስተያየዋለን? እንደው የምትመልሱልኝ ነው። ሌላው ደግሞ እዚህ ኤፌሶ ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ እንዲህ ብናደርግስ ዘወንጌል
ምናለው ከይቅርታ ጋር ውይይቱን እናስኪደውና እንትን እንዳይልብን ከዛ ከሰሞኑም ደግሞ ብናወራ ደስ ይለኛል። አዳዲስ ነገሮችም ካሉ በውስጥ እንደው ብንገናኝ። አሁን ትንሽ ከስራም አሁን ተመልሻለሁ። እስኪ ሳምንት ያህል ጊዜ ትኖረኛለች ብዬ አስባለሁ። ኦኬ እንደው ብናወራ ብንነጋገርና አንድ ጊዜ እኮ እኔ እንደምንም ብለህ እንደው ጊዜ ቢኖርና የት አካባቢ ወደ መገናኛ የት አካባቢ እንደው መገናኛ አካባቢ መገናኘት እንችላለን። አሁን እኔ በአካል ለመገኘት እኮ ነው ችግር የሚሆንብኝ ችግሩ። ኦኬ እንደው አንድ ቀን መስጠት አችልም ወይ ደግሞ ከ2 ሳምንት በኋላ እንሞክር። እስከዛ እንደዚህ በስልክ እስከዛ ገጽ ቢሆን እኮ ጥሩ ነው። አጼ ለአጼ ይተዋሉ እንደሚለው እውነት እናወራለን። እውነት ለመናገር እኔ ረስቼዎት አላውቅም። እግዚአብሔር በሚያውቀው ሁልጊዜ ይመጣል ወፍቴ እና እስከዛም በስልክ ተደዋውለን ሰፊ ያለ ጊዜ 1 ሰዓትም ከዛም በላይ ጊዜ ካለ በዚህ ሳምንት ለመገናኘት እንሞክር። በስልክ ምን እንገናኝ? አሪፍ። እሺ። ከዛም ደግሞ በአካልም ደግሞ ከ2 ሳምንት በኋላ ከስራ መመለስ ይመስለኛል ብናደርገው ደስ ይለኛል። በቃ ተባረክ። በቃ እናንተ ውይይቱን ቀጥሉ። እሺ 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 ጌታ እሺ እሺ ጆሲ ሰላም ለእናንተ ይሁን ብያለሁ። እግዚአብሔር ይመስገን ጆሲ። እሺ እንደምን ሰነበት? እግዚአብሔር ይመስገን። ይሁን አንድ ጥያቄ ለመጠየቅ ነበር። ይቅርታ ግን ኦርቶዶክስ ነኝ። ጥያቄ የተቀበልን አልነበረም። ምናልባት ባጭር የሚመለስ ከሆነ ወይ መጽሐፍ እንጠቁማለና። እሺ አይ ቀላል ናት። እሺ ቀላል ነው። ያመነ የተጠመቀም ነው የሚለው የተጠመቀምና የተጠመቀ ሲል ልዩነት የለውም ወይ ለማለት ፈልጌ ነው። ብዙ ጊዜ ፕሮቴስታንት አሁን የተጠመቀ እያለ ነው ማንበብ ደስ የሚለው። ልዩነት የለውም ወይስ አለው ለማለት ፈልጌ ነው። ሌላ ነገር አይደለም። በጣም ይቅርታ። እሺ እግዚአብሔር ያክብርልን። አይ እንትኑ ያው የቃሉ ልዩነት የፊደል ልዩነትም አለው እንጂ እና የምትለው ታመጣለች። ግን ደግሞ አንዳንዴ ያው እንደዛም ሊጠቀስ ይችላል። ብዙ ጊዜ አይ ከኛ በአካባቢ ሰዎች እንደዛ ሊሉ ይችላሉ። ያው እንደዛ ሲሉ ዞሮ እና እያሉ በማንበብ ያህል ነው። ሳትረሳ ብትነበብ መልካም ነው። ያመነና የተጠመቀ ይድናል እና ከተባለ ያመነ የተጠመቀም ይድናል የሚለውን ነገር መያዙ እሱ መልካም ነው። እንደዛ ስለሆነ የተጻፈው እና ከሆነ ግን ያመነ እንትን የተጠመቀም የሚለው ቢገባ አይሻልም ወይ ለማለት ፈልጌ ነው። አሁን እና ከሆነ አምኖ ግዴታ መጠመቅ እንዳለበት ነው የምረዳው። ያው ትክክል ነው። ምንም እንትን የለውም። እና ማለት ነች። ወደ እንትኑ ስትመጣ እንደዚህ ያደረገ ሲባል ለምሳሌ ያመነ የተጠመቀም ሲባል ያመነና የተጠመቀ እና የምትለዋን ታመጣለች። እና አንዳንዴ ለማጭበርበርም ምናልባት ሰዎች ሊጠቀሙ ስለሚችሉ ጥንቃቄ ያስፈልጋል። ያለውን ነገር የተጻፈውን ነገር ማንበብ ነው ወይ እና ብሎ ማንበብ ነው። አለዛ ደግሞ ምን መጠቀም ሰው መቻል አለበት። ትክክል ነው። ከዚያ አንድ አሁንም እንትን የሚል ይሄ ይድናልና ድኗልስ ምንድነው? ልዩነት የለውም። ያው ይድናል ሲል እንደዚህ ማለት ይሄን ብቻ ያደርገው ቅጽበት አያደርገውም ጉዳዩን ወይም ደግሞ ይሄን ብቻ የሚለውን አያመጣም። እሱም እውነት ነው። ጥንቃቄ ይፈልጋል። ባይዞ ያው ዞሮ ግን ቃላቶችን የምንጠቀማቸው እኛ ስለሆን ምን ለማለት ነው የምንጠቀማቸው የሚለውን ነገር እንደዚህ ስንነጋገር ነው ሐሳብ ለሐሳብ የምንገናኘው። እና ይድናል ሲባልም አሁን ለምሳሌ ምን አይጠመቀ ይድናል ሲል በቃ በማመንና በመጠመቅ ብቻ እያለ አይደለም። አመነ ለምሳሌ ያመነ የዘላለም ሕይወት በእኔ የሚያምን የዘላለም ሕይወት ይኖረዋል ወይም አለው ይኖረዋል እንደዚህ ብሎ ሲናገር ጌታ እምነት ብቻ ብለን እንደዚህ አንወስድም። ያላለውን አንልም። ልክ ያንን ቅጽበት ለምሳሌ አመነ ዳነ ቢባል አሁን ቅጽበት በእምነት ብቻ የሚለውን ሊያመጣ ይችላል አይደለ? ግን ያመነ ይድናል ያመነ የተጠመቀ ይድናል ሲል ግን በዚህ ብቻ እንዳይደለ ግን ደግሞ ይነግረናል። ልዩነት አለው። ባይዙ ቃላቶቹ ትንሽ እንትን ይላሉ፣ ማተር ያደርጋሉ እያንዳንዱ አገላለጽ። ያም ሆነ ግን ሰው አምኖ ሲጠመቅ ያው ይድናል፣ ከኃጢአት ይታጠባል። ይሄ ማለት ግን በቃ ለመዳኑ ይሄ ብቻ ነው። ልክ አምኖ ተጠመቀ ማለት በቃ ዳነ ማለት ነው፣ ሌላ ነገር ያስፈልገው ማለት ነው የሚለውን ግን አይደለም እየተናገረ ያለው። ጥንቃቄ ይፈልጋል ይሄ። ስለዚህ እነዚህ ሁሉ አብሮ መሰጠት መሰበክ አለባቸው ማለት ነው፣ እስከ ትርጉማቸው ድረስ ማለት ነው። አይ ግድ ነው። አሁን ለምሳሌ አሁን እኛ እዚህ ጋር እምነትን ስለሚታመነው ነገር
አሁን ለጊዜው ጥምቀቱ ላይ እናነሳለን። አንዳንዴ ምስጢረ ሥላሴ ላይ እንገባለን፣ ነገረ ክርስቶስ ላይ እንገባለን። ለምሳሌ ቅድም ቤዛ የሚለውም ተነስቶ እንደነበር ባንባይበትም ሌሎችንም ነገሮች እናነሳና ቀጥለን እኮ ወደ ስጋና ደሙ እንመጣለን አይደለ? ከዛ ደግሞ ወደ ስራ ትእዛዛት ምናምን እያለን እንመጣለን። እነዚህ ሁሉ ግድ ናቸው እና የመዳን ጉዳይ ሂደት ነው ያለው። በህይወት ዘመናችን ሁሉ የምናደርገው ነገር የምንፈጽመው ነገር ነው። በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ይለናል እኮ አይደለ? ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንደዛ ይለናል። ስለዚህ እንዳው ሚስጥራቶችን ሲፈጽም ይሄ ሰው ድኛለሁ ብሎ መናገር ይችላል። ወይም ይሄን የፈጸመ ሰው ምን እያለ ነው? ይሄ ሰው ልጅ ሆኛለሁ እያለ ነው። የእግዚአብሔር ልጅ ነኝ እያለ ነው። ከዛ ደግሞ ከቀደመው ኃጢአቴ በክደት ውስጥ እያለሁ ባለማመን ውስጥ እያለሁ ከሰራሁት ኃጢአት ሁሉ ታጥቤያለሁ እያለ ነው። ግን ይሄ ሰው ግን ነገ ከዛ በኋላ የሚሰራው ማለት መዳኑን እንዳያጣ ከዛ ደግሞ አሁንም ለመዳን የሚያፈራው ፍሬ ግን በተቀበለው ጸጋ አማካኝነት ማለት ነው የሚያፈራው ፍሬ ግን የለም ማለት ነው አለ። ትእዛዛቱን መጠበቅ አለበት፣ እምነቱን በስራ መፈጸም አለበት። የራሱን በአጠቃላይ ቅዱስ ጳውሎስ የራሱን መዳን በፍርሃትና በመንቀጥቀጥ ሆኖ መፈጸም አለበት። ቅዱስ ጳውሎስ ቅድም የጠቀሱት ጥቅስ ላይ እንደተናገረው እና ፍሬ ካላፈራ ይብን ይቆረጣል ይላል። ትእዛዛቱን ካልጠበቀ ትእዛዛቱን ሳይጠብቅ ዝም ብሎ ዘው ብሎ ሊገባ አይችልም። ሲወድቅስ ንስሐ ይገባል። አየሁ ይሄ ራሱ ንስሐ መግባት አለበት። ንስሐ መግባቱ ራሱ ለመዳን መሰረታዊ ጉዳይ ነው። ንስሐ ግቡ አለዛ ግን ሰይፍ ይበላችኋል ይላል እኮ በአዲስ ኪዳንም በብሉይ ኪዳንም ጀምሮ ሲጠቀስም የነበረ ጉዳይ ነው እና በአጠቃላይ እኛ የምንለው እንዴት ነው? ድነናል እንላለን፣ እየዳን ነው እንላለን፣ ወይ መዳናችን እየፈጸምን ነው እንላለን። ከዛ ደግሞ እንድናለን እንላለን። እንድናለን ስንል ከጌታ ጋር ለዘላለም እንመጣለን፣ እንኖራለን። በአንቀላፋን ጊዜ በአጸደ ነፍስ ማለት ነው በገነት ወይም በነፍሳችን በገነት እንቆያለን። ከዛም ጌታ ሲመጣ ደግሞ ተነስተን ነፍሳችን ከስጋችን ተዋህዶ በቀኝ ቆመን ከጌታ ጋር ለዘላለም እንኖራለን። ይሄን ተስፋ ነው የምናደርገው የጨበጥነው ጉዳይ ስላይደለ እና ልጅነታችንን አጽንተን ቅዱስ ሥጋና ክቡር ደግሞ ንስሐ እየገባን ቅዱስ ሥጋና ክቡር ደግሞ እየበላን የጠጣን ፍሬ እያፈራን ማለት ነው በተቀበልነው ጸጋ እስከ መጨረሻው ብንጸና ልጆች ነን፣ ወራሾች ነን ይላል። ኦኬ እንደ ቸርነቱ መዳን ጸጋ ስለሆነ ማለት ነው እና ከዛ አንፃር እንጂ ቅጽበት አድርገህ ነው ልክ ቁንጽል አድርገህ ነው መውሰድ የለብንም። ሂደት ነው እና ጥንቃቄ፣ ቃላቶቹ ጥንቃቄ ይፈልጋሉ። እሺ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ በርታለን። እሺ ሌላ የሚገባ ፕሮቴስታንት ካለ? እሺ አይ ለዚያ ነው አሁን ብዙ ጊዜ ፕሮቴስታንት ከባድ እየሆነ ያለው ያ መሰለኝ። እሺ እውነት ነው። እውነት ለመናገር ያው እሺ እኔ ከታች መሆን እችላለሁ። እሺ እና እውነት ለመናገር ትክክል ነህ። በተለይ ከታች ያሉት አሁን በቃ ዝም ብለው የሆነችን ነገር ቁንጽል አድርገው ይወስዷታልና እንደዚህ አይነት ችግር አለ እና እንደዛ ነው። ክብሩ ስላስወረድኩ ይቅርታ። እሺ ወንድም አለም እንረዳሃለን፣ ምንም ችግር የለውም። አይ ነው ማጠቃለያ ሀሳብ አልሰጠህም። ለምን መሰለህ ትንሽ እንደ ራስህ እንድታይ ስለፈለግኩ ነው። እሺ ወንድም አለም ጥሩ አልሰራህም። አይ ነው ደግሞ ጥሩ ደግሞ ቢያንስ መወያየትህ ረጋ የሚያልክ ነህ ምናምን እሱ መልካም ነው። ቅድም ግን ኮሜንትን ስላየሆነ እሺ ምላሽ የምሰጥህ ቅድም ግን ይሄ ቃል ወጥቶልኝ ምናምን ያልከውን ነገር ስንመዝነው በትምህርቱ አየው የሄድክበት ቤት ትክክለኛ ቤት አይደለም። ጌታ አይደለም ወደዛ ይጠራ ሌላ መንፈስ ነው። እሱን ቆም ብለህ ያው ምክንያቱም አሁን በመዳን ጉዳይ ላይ እንኳን ብናየው ይኸው ስናየው ጥምቀትን አትቀበልም፣ ቃሉን አትቀበልም። ወደ ቅዱስ ሥጋና ክቡር ደግሞ ስንመጣ አሁን ብናወራ ሌላ ጊዜ ብቅበልና ዛሬ ካንተ ጋር ብቻ እንዳይሆን ነገም ብቅበልና ብናየው አትቀበልም። ምሳሌ ነው ያልከው። አንድም ቦታ ክርስቶስ ቅዱስ ቁርባንን ሲሰጥ ምሳሌ ነው ወይም ደግሞ ይሄ መታሰቢያ ነው ብሎ አልሰጠም። ማለት የሥጋዬና የደሜ ምሳሌ ወይም የሥጋዬና የደሜ መታሰቢያ ነው ብሎ አንድም ቦታ አልሰጠም። ሥጋዬ ነው ደሜ ነው ብሉ ጠጡ ብሎ ነው የሰጠው። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ነው የሚለው። አንተ ግን በተቃራኒው ነህ። ሌላ ኢየሱስ ጋር ሌላ መንፈስ ጋር ነው ያለው። አይ ነው እንደዚህ ባለልህ ስለምወድህ ነው እንደዚህ እውነት ይነገራል። እንካችሁ ብሉ ሥጋዬ ነው እንካችሁ ጠጡ ደሜ ነው ለብዙዎች ኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ብሎ ነው የሰጠው ክርስቶስ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26-28ን ተመልከት። የሉቃስ ወንጌል ምዕራፍ 22 ቁጥር 19፣ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ
ቁጥር አይ ቲንክ 26 አካባቢ ብትመለከትም ተመሳሳይ ነገር ነው ያለው። ይህን ለመታሰቢያ ያድርጉት ያለውን ትይዙና ግን አይ የስጋና የደም መታሰቢያ ነው አይ ምሳሌው ትላላችሁ። ውሸት ነው። አንድም ቦታ ላይ ክርስቶስ የስጋዬና የደሜ መታሰቢያ ነው ብሎ አልሰጠም። ስጋዬ ነው ደሜ ነው ብሎ ነው የሰጠው። ስለዛ ክርስቶስ ስጋዬ ነው ደሜ ነው እያለ አንተ እሱን የማትቀበል ከሆነ ያንተ ክርስቶስ ሌላ ይሆናል፣ እርሱም ዲያብሎስ ወይም ሌላ መንፈስ ማለት ነው። እኛ ግን ከጥንት ጀምሮ ቀጥ ብላ የመጣችው ኦርቶዶክስ የምታስተምረው ትምህርት መጽሐፍ ቅዱሳዊ የሆነው ጥምቀቱ አዎ ወነአምን በሃቲ ጥምቀት ለስርየተ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። አባቶቻችን በናይስን ኮንስታንቲኖፕል ወይም ደግሞ ኒቂያ ቁስጥንጥንያ ክሪድ ላይ ያስቀመጡት ማለት ነው የመሰከሩት ቅድም የጠቀስናቸውን ሐሳቦች ይዘው መጽሐፍ ቅዱሳዊ ሐሳቦችን ይዘው በደንብ ነግረውናል። ያመና የተጠመቀ ነው የሚድነው፣ ያመና የተጠመቀ ነው ከኃጢአት የምታጠበው፣ ያመና የተጠመቀ ነው ክርስቶስን የሚለብሰው፣ ያመና የተጠመቀ ነው የክርስቶስ መሆን የሚችለው። ደቀ መዝሙራት የክርስቶስ ነው። ሰው አምኖ ሳይጠመቅ የክርስቶስ መሆን አይችልም፣ ሳይጠመቅ አይችልም። በአብ በወልድ በመንፈስ ቅዱስም ስንጠመቅ ነው ክርስቲያን የክርስቶስ ምን ሆነው እና እነዚህን ግን ግልብጥብጥ አድርጋችሁ የምትረዱ ሰዎች አላችሁ። ቅድም እንደጠራሁት ወንድማችን ዳግሜ ስሙን ከምጠራው ብዬ ነው ለሱም ጥሩ አይደለም እና መለስ ብለህ ይኸው ስጋና ደሙ ላይ ግን ምናልባት ከስርም እየሰማን ሊሆን ስለሚችል እና ለምሰሙን ክርስቶስ ስጋዬ ነው ደሜ ነው ስጋዬ ነው የመድኃኒት ዘላለም ሕይወት አለው ብሎ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ጀምሮ እስከ 56 ገደማ ሰጠ። ስርዓት ሰርቶ ደግሞ የማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28 ነው የሰጠው። ህብስት ነው ያነሳው ባረከና ግን ሲሰጣቸው እንካችሁ እኮ ህብስት ነው አይደለም ያላችሁ ስጋዬ ነው ነው ያላችሁ። ወይም ደግሞ የስጋዬ መታሰቢያ ነው ስጋዬ ነው ስጋው አድርጎታል። እንዴት የሚያውቀው ክርስቶስ ነው። ይህንን ግን ለምሳሌ ማለት ህብስቱን ስናየው ጽዋውን ስናየው ግን ወይም ደግሞ ስንቀምሰው ስጋ ስናየውም እንደዛ ሆኖ ይታየናል እንዴ? አይ ፊዚካሊ አይታየንም። ፊዚካሊ የሆነ ቼንጅ ሳብስታንስ የሆነ ቼንጅ ያመጣል ብለን አናምንም። እኛ በነገራችን ላይ እንደዛ ብለን አናምንም። ግን ስጋው ነው በምንችለው መጠን ነው የሰጠን። ልክ ነው የሰጠን። ይሄ በእምነት አይን የምታዩት ነው። ስለዚህ ከፍ ብላችሁ ይሄ ስጋዊ ደማዊ የሆነውን ነገር ስጋና ደም አልገለጠልህም አይደል ያለው ቅዱስ ጴጥሮስን በፊልጶስ ቂሳሪያ ስለማንነቱ እኔ ማን ነኝ ብሎ በጠየቀ ጊዜ አንተ ክርስቶስ ያው እግዚአብሔር ልጅ ይህን ስጋና ደም አልገለጠ። ክርስትና በነገራችን ላይ ወይም የክርስቶስ ትምህርት ስጋና ደም የገለጠው አይደለም፣ ራሱ እግዚአብሔር የገለጠው ነው። ስለዚህ በመንፈስ ሆኖ መረዳት ያስፈልጋል። እና ምንድነው የሚለው እንካችሁ ብሉ ስጋዬ ነው፣ እንካችሁ ጠጡ ደሜ ነው። ስለዚህ ከስጋዊ ደማዊ ከሆነው ነገር ውጡና በነፍስ አይን በእምነት አይን ይዩት። እንካችሁ ጠጡ ጽዋውን ባርኮ ለብዙዎች የኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ያለው። ስለዚህ ተመልከት የኃጢአት ይቅርታ የማገኘው በደሙ ነው እያልክ ግን ደሙን ጠጣ ስትባል ግን ወይም ደግሞ ቅዱስ ቁርባን የጌታ ስጋና ደም ነው ስትባል እምቢ የምትል ከሆነ አንተ ከነ ኃጢአት ነህ። ስጋና ደሙን አልበላህም አልጠጣህማ። ያ የምንነጻበትን ደም ጠጡት ብሎ ሰጥቷል ክርስቶስ። እንዴት አድርጎ ህብስቱን ባርኮ ስጋው አድርጎ ጽዋውን ባርኮ ደሙ አድርጎ። ቅዱስ ቁርባን የጌታ ስጋና ደም ነው። ጥምቀት የምንድንበት ነው። ይህንን አምነህ ስትጠመቅ ይህንን አምነህ ከአንዲቷ ቤተክርስቲያን ስልጣን ባላቸው አባቶች መጥተህ ኦርቶዶክስ አይቷ ቤተክርስቲያን ቅዱስ ስጋውን ስትበላ ክቡር ደግሞ ስትጠጣ ስትጠመቅ ያኔ ትድናለህ። ከዛ ደግሞ የራስህን መዳን በተቀበልከው ጸጋ መሰረት እየፈጸምክ እስከ መጨረሻው ትጸናለህ። እስከ መጨረሻው የሚጸና እርሱ ይድናል ለሚለው የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ካልጸናህ አትድንም። አየው መዳን ሂደት ነው። መዳን የህይወት ሁሉ ማለት በህይወት ዘመን ሁሉ የምትፈጽመው ነገር ነው። እና ከዚህ ውጭ የሆነ ወንጌል እዚህ ተገልጦልኝ እዚህ ጠንቋይ ስንት ነገር ይነግርህ የለ እንዴ? ዘመናዊ ጠንቋዮች ናቸው አሁን ችግሩ ትውልዱን የነጠቁት በህፃንነቱ። አንዳንዶቹ መረጃ እየተቀበሉ ነው። ይሄንን ፕሮቴስታንቱ ዓለም ማውራውን ያምናል። መረጃ ይቀበላሉ፣ ያጠናሉ። ከዛ በኋላ በቃ ቁጭ ያደርጉልሃል። አንዱ ይሄ ነው። ሁለተኛ ራሱ የሚገልጥላቸው መንፈስ የለም ብዬ ነው ያላምንም። አለ በነገራችን ላይ ስለማቅ አለ ይገልጥላቸዋል። ልክ ለጠንቋዩ እንደሚገልጥለት። ጠንቋይ እኮ በነገራችን ላይ ታውቃላችሁ አንዳንድ ያውቃል ይባላል አይደል? ዝም ብሎ እንዳይመስላችሁ። ዲያብሎስ በነገራችን ላይ እንደው የማይችል ዝም ብሎ በቃ የሆነ ነገር ማድረግ ማስመሰል የማይችል አይደለም እንዴ። ሙሴ በትርህን ጣልና እባብ ትሆናለች ብሎ በእግዚአብሔር ኃይል በትሩ እባብ ስትሆን የፈርዖን ጠንቋዮች እያነስና ያንበሬ ሲላቸዋል በትውፊት ያገኘውን ቅዱስ ጳውሎስ እነሱም እኮ በትራቸውን እባብ አድርገዋታል። በማን ኃይል? በእግዚአብሔር ኃይል ነው እንዴ? አይ ጠንቋይ በእግዚአብሔር ኃይል አይሰራም፣ በዲያብሎስ ኃይል። ኦኬ ሶ የሚመሳሰል ነገር ያደርጋል። ለዛ ነው ዲያብሎስ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል፣ መንፈስን ሁሉ አትመኑ የተባለው። ስለዚህ ጥንቃቄ ያስፈልጋል። ባይዚ ሹክ የሚል ርኩስ መንፈስ ይኖራል። አይ ክርስቶስንም መጽሐፍ ቅዱስ ላይ እንደዚህ ክርስቶስን ወደ ተራራ ያወጣውና የዓለምን እንትን ሁሉ አሳየው ይላልና ከየት አምጥቶ ነው ምድረ በዳ ላይ ከየት አምጥቶ ነው ያሳየው? ዓለምን በምትሃት እኮ እና
ትክክል። የሚሰራቸው ነገሮች ሊያደርግ ይችላል። ያ እና ያው ዲያብሎስ የታወቀ ነው። ይሄ ህልም ታየኝ ምናምን የሚባለው ነገር ብዙ ጥሩ ነገር አይመስለኝም። አዎ በጣም በነገራችን ላይ ደግሞ በተለይ እንደዚህ ህልምን የሚቋምጥ ሰው የሆነ ነገር መጥቶ ውርር እንዲያደርጉ ፕሮቴስታንት ዓለማውን የጠፋው እኮ በዚህ መንገድ ነው። በቃ ህልማቸውን ይከተላሉ። የሆነ ድንቅ የሆነ ሚራክል የሆነ በቃ እንዲደረግ ይፈልጋሉ። አንዳንዶች ራሱ ቤት ዘግተው ብቻቸውን ሆነው እንደዛ የሚደናቆሩ አሉ አሁን ድረስ። በጣም ያሳዝናል። በነገራችን ላይ በዚህ መንገድ የማይገባ ነገር ውስጥ በጣም ብዙዎች የሚገቡ አሉ እና ፕሮቴስታንቱ ዓለም በቃ የሆነ ጌታ ሆይ ናና ውረር አድርገኝና የሆነ ልሳን ምናምን ሸራራም ጳራራም የሚል ነገር ምናምን እንዳወራ ምናምን እንዲህ አይነት ሲቋምጡ ዲያብሎስ ሲመጣ ይነጥቃቸዋል። እንደዚህ አይነት መጃጃል አቁሙና መለኪያው ትምህርቱ ነው ሰዎች። ስለዚህ ትምህርቱ ምንድነው የሚለውን ነገር መረዳት ያስፈልጋል። በትምህርት ስንመዝናችሁ የላችሁ እና አንዱ ሌላ ያምናል፣ አንዱ ሌላ ያምናል፣ አንዱ ሌላ ያምናል፣ ግን ስንት ነን ይላሉ? አንድ ነው ይላሉ። በጣም ትክክል አይደለም ይሄ። እና የመዳን ጉዳይ ስናነሳ ተመልከቱ፣ መሰረታዊ ጉዳይ ነው። ሰው ሄዶ ለመዳን ነው የሚፈልገው እና ምንድነው በዚህ መንገድ ነው ተብለህ አንተ ግን እምነት ብቻ ያለ ጥምቀት እምነት ብቻ ቅዱስ ሥጋና ክቡር ደሙን ሳልቀበል እምነት ብቻ እያልክ እንደዚህ አትድንም። እምነት ብቻ እንዲያውም ያጋንንት እምነት ነው። ያዕቆብ ምዕራፍ 2 ላይ ቁጭ ያደርገዋል። አጋንንት ያምናሉ ይንቀጠቀጡማል፣ አንተ ከንቱ ሰው ይላል። እምነት ብቻ የሚል ሰው ከንቱ ሰው ነው። እምነቱን በስራ የማይፈጽም ከስራ አንጻር ያነሳው እምነት ብቻ የሚል አጋንንት ያምናሉ ይንቀጠቀጡማል፣ ያጋንንት እምነት እና ጥንቃቄ ይፈልጋል ሰዎች። ስለዚህ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን የማታውቋት አሁንም ፍጠኑ። ልክ ብዙ ወንድም እህቶች ፓስተሮቻችሁ ሳይቀሩ ዛሬ ድረስ እያመለጡ እንዳሉት አምልጡ። በነገራችን ላይ አሁን እዚህ ጋር እኛ የቁጥር ጉዳይ የምን አስጨንቆ እንዳይመስላችሁ እሱ አይደለም። እኛ ግን ማንም ሰው ግን እንዲድን እንፈልጋለን እና ቤተክርስቲያንን እወቋት። በተለይ በሕፃንነትም በምንም የወጣችሁ ሰዎች ብትነቁ መልካም ነው ብዬ አስባለሁ። ለማንኛውም አንድ ቁጥር ጻፉና እስቲ ጓም አይ ቲንክ እድል ይሰጠውና በፈለገው እንትን ላይ ወይ አሁን ቅድም ባነሳ ነው ወይም በሌላ እዚህ መዳን ላይ በተመለከተ እሱም ጋር ተወያዩ። አንድ ሰው የሚገባ ካለ ፕሮቴስታንት የሆነ ሰው ዲያቆን የክርስቶስን እንትን ያልነውን ሌላ ነገር እንዳይመስላቸው የ40 ቀን እና 40 ሌሊት የተፈተነበት ሰዓት ወደ ማቴዎስ 4 ላይ ያለው ማለት ነው። እሱ ጋር ነው የሚያዘው። ያው ሰይጣን ሲፈትነው ሁለተኛ ላይ ነው አይደል? የሁለተኛው ፈተና መስጠት የዓለምን ስልጣን በሙሉ ያሳየውና ከዛ ለእኔ ከሰገድክልኝ ይህን ሁሉ ለአንተ እንትን እልሃለሁ የሚለው ማለት ነው። ሰው ምድረ በዳ ላይ ያን ሁሉ እንግዲህ የዓለምን እንትን ሁሉ ከየት አምጥቶ አሳየው? ያው ሰይጣን ብዙ ጊዜ ምታት ይወዳልና የሚደንቀው እኮ ደግሞ የጌታ ቸርነት እኮ ነው። በነገራችን ላይ ዓለምን በእጁ የያዘኝ ጌታ ነው እንግዲህ እንደዛ ለማድረግ የሚሞከረው እና ዲያብሎስ ባይዚ እንደው ምንም በቃ የማይችል በቃ ዝም ብሎ እንደዛ አይደለም። በጣም ጥንቃቄ ማድረግ መቻል አለባችሁ እህት ወንድሞች። እና እንግዲህ ጌታ እንኳን ራሱ በስጋ ተገልጦ እሱን እንኳን እስከመፈተን ድረስ እንደው የዓለምን ክብሩን እንትኑን ዝናውን ስልጣን አሳይቶ በቃ እንደዛ የሚባል ነገር የለም። ራሱ ዓለምን የፈጠረ ዓለምን የሚያስተዳድር ጌታ ነው። ግን ስለኛ ግን እና እኛም ደግሞ እንዴት አድርገን ድል መንሳት እንዳለብን ማስተማር ስለፈለገ ጌታ ትሁት ሆኖ በስጋ ስለተገለጠ እስከዚህ ድረስ ተፈትኗል። ያንን ታሪክ ነው ያነሳው። ለማንኛውም ቴዳ እንደው በቃ ምንም እንትን የማይል አይደለም። ብዙ ነገሮች ልናነሳ እንችላለን በነገራችን ላይ እና ርኩሳት መናፍስት አንዳንዴ በጣም ቅን የሚመስል ነገር ሊያደርጉላችሁ ይችላሉ። ማለት የሆነ ጥሩ የሚመስል ነገር ማለት ነው። ግን ማን ነው ምንድን ነው እንዴት ነው ወዴት ነው የሚለውን ነገር የምትለዩት በትምህርቱ ነው እንጂ ዝም ብሎ ብድግ ብሎ የጠነቆለ ሁሉ ዘመናዊ ጠንቋዮች ናቸው አሁን እዚህ ጋር ያሉት። ለዛውም እዚህ ግባ የማይባል ማለት ነው። ዝም አንዴ ካናዳ ትሄዳለህ፣ አንዴ በዚህ በአውሮፓ፣ አንዴ በምናምን፣ አንዴ እንደዚህ በቃ ብድግ ብሎ ከራሱም ዝም የሚገምት አለ። በቃ አንተ እኮ እንደዚህ ሆነ፣ በዚህ ወጥተህ በዚህ ገብተህ ከዛ እንደ አጋጣሚ ሆኖ በተለይ ፎርካስት ካደረገ በጥሩ መንገድ አይቶ መረጃዎችን ሰብስቦ ከተነበየ እሱም ነብይ ይባላል ማለት ነው። የሆነ ሊገጥም ይችላል። እና እንደነዚህ ካሉ ሐሰተኞች ነቢያት መራቅ ያስፈልጋል። በዛም ተባለ በዚህ ግን የማቴዎስ ወንጌል ምዕራፍ 7 ላይ ቁጭ አድርጎታል ጌታ። ብዙዎች ሐሰተኞች ነቢያት እንደሚነሱ ብዙዎችን እንደሚያሰናክሉ፣ ነገር ግን ከፍሬያቸው ታውቋቸዋላችሁ ነው የተባለው። ምንድን ነው ፍሬው? ትምህርቱ ነዋ። ትምህርቱ ከነ ህይወቱ ማለት ነው። ስለዚህ በትምህርቱ ሲለካ በቃል እግዚአብሔር ሲለካ ዜሮ ነው።
እና ዝም ብሎ ባዶ አዳራሽ ውስጥ ብትፈነጥዙ ምን ብትሉ እሱ ጥሩ አይሆን። ቆም ብሎ ማየት ያስፈልጋል። እንደው በዚህ አጋጣሚ የሚገባ ሰው ካለ አልሰጠውህም። ጓ መልሼ ሰጥቻለሁ መሰለኝ ታስገባለህ አንተ የህሪትም ሰጥቻለሁ። እና በዚህ አጋጣሚ ከታች ወንድማችን ክብሩ ምን ብለህ ጻፍክ መሰለ ካለ እንድታውቀው ስለፈለኩ ነው። ይጠቅምሃል። እንደው እዚህ እንትን ካሉ በኋላ ምናምን ከዛ ወጥተው የሚጠጡ ምናምን ወይም የሚጨፍሩ ሰዎችን እነሱን አስተምሩ ምናምን እናስተምራለን። ምንም ችግር ኮሜንት እንወስዳለን። አንተ ብለህን ሳይሆን ቤተክርስቲያን የሁል ጊዜ ትምህርቷ ነው። ጥንቃቄ ግን የሚያስፈልገው ተመልከት፣ በእኔ ኃጢአት በእኔ መሳሳት አይደለም ቤተክርስቲያን ትምህርቷ የሚመዘነው። እኔ ከሆንኩኝ አመፀኛው በቃ እኔ መጠየቅ ያለብኝ እንጂ ቤተክርስቲያን እንደዚህ ዘሙት፣ እንደዚህ አምፅ፣ እንደዚህ ዝፈን፣ እንደዚህ ጨፍር ብላኝ አይደለም። ካደረግኩት ወይም በአጠቃላይ ከኔም ላረቀውና ካደረግነው ከክርስቲያኖች መካከል እንደዛ የሚወሰሉት ቢኖሩ የራሳቸው ጉዳይ ነው። ቤተክርስቲያን ሁልጊዜም ንስሐ ግቡ፣ ሐኪም ቤት ነች፣ ኑ ታከሙ፣ ኑ ተመለሱ ወደ ክርስቶስ እንደዚህ ነው የምትለው። ከአንተ ጋር ግን አይወዳደሩም። በነገራችን ላይ የትኛውም ኦርቶዶክሳዊ ክርስቲያን የፈለገውን አይነት ማለት እንደው ወጣ የሚባል አይነት ኃጢአት ሰራ፣ ጨፈረ፣ ዘፈነ ምናምን ቢባል ከእሱ ጋር በነገራችን ላይ አትወዳደሩም። እሱ ልጅ ሆኖ ነው የሚያጠፋው። አንተ ግን ልጅ አይደለም። ትምህርቱን አትቀበልም። የምታምን ትመስላለህ። በኢየሱስ ስም መዳን ሲጠበቅብህ ኢየሱስ እያልክ በኢየሱስ ስም ግን ጠፍተበታል። ማለት አንዳንዴ በጣም ነው በነገራሽ የሚደንቀው ዲያብሎስ እንዴት በረቀቀ መንገድ መጥቶ እንደጠለፋቸው። ኢየሱስ ኢየሱስ ይላሉ ግን የለም ትምህርቱን አይቀበሉም። እና ኢየሱስን ሳትቀበል ማለት ትምህርቱ ሳትቀበል ኢየሱስ ምን ያደርግልሃል? ትምህርቱ ሳትቀበሉ በትምህርቱ ሳታምኑ አይሆንም። ግን ተመልከት ሀብተ ወልድና ስመ ክርስትና ያለው ሰው ግን የምግባር ነው ያበላሸው። በንስሐ ይነሳል። ልክ ገላትያ ምዕራፍ 5 ላይ ቅዱስ ጳውሎስ እንደሚናገረው በቃ ልክ በንስሐ ሲመለስ ክርስቶስ በደሙ ያጥባል። ልጅ ነው። ለዚህ ልጅ ሆኖ ማጥፋትና ልጅ ሆኖ ልጅ ሳይሆኑ በዛው በክደት መቀጠል ይለያያል። በነገራችን ላይ ይለያያል። ይህንን ስል ምናልባት እንደው ኃጢአት ዝም ብለን እየሰራን ብንቀጥል ችግር የለውም እያልኩ አይደለም። ግልጽ ይመስለኛል ንግግሬ። ኃጢአት ላለመስራት እንሞክራለን። ኃጢአት እንኳን ብንሰራ ራሱ ማለት ነው በአንድም በሌላ ልንሰራ እንችል የለ ማን አለን? ኢየሱስ ክርስቶስ አለን። ጠበቃ ብሎ የሚገልጸው ማለት ነው። አንደኛ ዮሐንስ ምዕራፍ 2 ላይ ጻድቅ የሆነው በአብ ዘንድ ጠበቃ አለን ብሎ ቅዱስ ዮሐንስ የሚናገረው ምን ማለት ነው ታዲያ? እሱ እንዴ ሞቶልኝ የለ እሱ ስጋውን ቆርሶልኝ ደሙን አፍሶልኝ የለ የምነጻው በደሙ አይደለ? እንዴት ነው ግን የምነጻው? እናዘዝና አንደኛ ዮሐንስ ምዕራፍ 1 ቁጥር 7 እስከ 9 እናዘዝና የው ልጅ ስለሆንኩኝ ተናዝዤ ንስሐ ገብቼ ራሴን ለካህን አሳይቼ በክርስቶስ ፊት ተጸጽቼ እመጣለሁ። ንስሐ ገብቼ ወደ ምን ነው የምመጣው? ወደ ደሙ። ደሙ የሚጠጣ ነው፣ ስጋው የሚበላ ነው። ያኔ ክርስቶስ ይቅር ይለኛል። ፍቅር ነው። አዩ በቃ እና ልጁነህ ማጥፋት እንደዚህ መዛማዶ ሆነ ራስክን እንደ ጻድቅ እየቆጠርክ ዝም ብለህ እንዲህ ራስክን ክበህ ምናምን የዲያብሎስ ብለህ መኖር ይለያያል። በነገራችን ላይ የምግባሩ በጣም ቀላል ነው። እንዲያውም ልንገራችሁ የምግባሩ ቀላል ነው። አሁን አንዳንድ ሰዎች ምንድነው መሰላችሁ ለምሳሌ ኦርቶዶክስ እያሉ ኑ ተማሩ፣ በዚህ ውጡ፣ በዚህ ገቡ ሲባሉ ያስጠላቸዋል። ሆን ብሎ እኮ ዲያብሎስ እኮ አንዳንዴ ወይም የራሳቸው እንግዲህ የሥጋ ፈቃድ ነው እንደዛ የሚያደርጋቸው ሁሉ ለዲያብሎስ አንሰጥም። ከዛ እምቢ ብለው ይቆዩና ከዛ ልክ በቃ አዲስ ነገር ይበራ ምናምን መስሏቸው ያው መንፈሱም ይወስዳቸዋል ምናምን ወደ ባሰው መጀመሪያ በምግባር ያጃጅላቸዋል። ከዛ ደግሞ እንደገና ደግሞ ክርስቶስን ያስክዳቸዋል። እና እዚህ ጋር ትተውት እዛ ጋር የምናገኘው መስላቸው ይሄዱና ከዛ ሱስም ምንም ያስተዋቸዋል። ተውን ይላሉ። ከዛ ራሳቸውን እንደ ጻድቅ እያዩ እንደ ዳኑ እያዩ ምናምን ቁጭ ብለው ድርቅ ብለው ይቀራሉ። አየው ከካድከውማ ክርስቶስን ዲያብሎስ ይተውሃል። የዲያብሎስ ከሆንክ ባይዚ ዲያብሎስ አይታገልህም። ሱሰኛ አድርጎ ከነበረ ጨፋሪ አድርጎ ከነበረ ዘማዊ አድርጎ ከነበረ አንተ በፈጠርከው ክፍተት ዲያብሎስ ልክ ክርስቶስን ስተወው መታገልህን ያቆማል። ዲያብሎስን መታገሉን ያቆማል። የሱ ሆነሃል። የማረከውን ይታገላል እንዴ? ማን ነው የማረከውን ወታደር የሚታገል? የለም። ባይዚ ይሄ አይገባችሁም ብዙዎች፣ አብዛኛው እንደዚህ። ከዚህ ውጭ ግን እንደው አሁን ከሱሳሱስ ነገር ምናምን ለመውጣት እንኳን አይደለም ኦርቶዶክስ ተዋህዶ ቤተክርስቲያን በትምህርቷ ሳይኮሎጂ እንኳን ዝም ብለህ ምን እሱን ብትሞካከር እንኳን ነፃ ትወጣ አይደል? እንዴ ዝም ስትጃጃል ነው እንጂ ምንም ከሱስ ከምናምን ለመውጣት ኦርቶዶክስ ተዋህዶ ቤተክርስቲያን እኮ መተው እኮ አይደለም የሚጠበቅበት። ግን ዲያብሎስ አያችሁ ቅን የሆነን መንገድ እንድትወው ያደርግህና ከዛ ክርስቶስ እንድትተው ከዛ በኋላ በቃ ምን ችግር አለው? ቅድም እንዳልኳችሁ ፈተናውን ይተዋል። ማለት አይታገልም። አልጋ ባልጋ ያደርግላል። ነፍስህን ከያዘ ታዲያ ምን አለው እሱ ከስጋህ ጋር? ነፍስህን እኮ መያዝ እኮ ነው ዋናው። በነገራችን ላይ ዲያብሎስ የሚፈልገው አንድ እንግዲህ እኛ በምንፈጣት ክፍተት ነው ያን ያህል ኃይል ኖሮት አይደለም። ግን የሚፈልገው አንድ በሃይማኖት ውስጥ ከሆነ ያለ ነው፣ ትክክለኛ መንገድ ውስጥ ከሆነ ያለ ነው
በምግባር የተነሳ ወይም ደግሞ ፍሬ ካለማፍራታችን የተነሳ ትእዛዛቱን ከመተላለፋችን የተነሳ እንድንጠፋ የሌለ ጥረት ነው የሚያደርገው። አንደኛው ይሄ ነው። ሁለተኛ ደግሞ ጭራሹንም ከትክክለኛዋ መንገድ ከትክክለኛዋ እውነት ከኦርቶዶክስ ተዋህዶ እንድንወጣ ነው የሚያደርገው። አየው፣ እነዚህን ቴክኒኮች እነዚህን ሜቶዶች ነው የሚፈጽመው ዲያብሎስ። ስለዚህ ፕሮቴስታንቱ ዓለም አሁን ዝም ብሎ ራሱን ቆም ብሎ ቢያስብ ጥሩ ነው። እኛ ጋም ያለው ምናምን እሱን ለኛ መተው ነው። ቤተክርስቲያን አሁን ደግሞ ትውልዱ እየነቃ ነው። ያ ማለት ግን በነገራችን ላይ ነቢይ ነኝ ብሎ ፓስተር ነኝ ብሎ ኳየር ነኝ ምናምን ነኝ ብላ ጭልጥ አርጋ የምትጠጣ በነገራችን ላይ መጠጥ ሙሉ በሙሉ ተከለከለ እያልኩ አይደል። ማለት አልተከለከለ። የት አለ መጠጥ ኃጢአት አትጠጡ የሚል አለ እንዴ? አለ እንዴ? የለም። ግን ሰው መጥኖ እንደሚበላው መጥኖ መጠጣት አለበት ነው። መጠጡ ራሱን ሊቆጣጠረው አይገባም። አሁን ጴንጤ እንዲያውም አልፎ አሜን ነው አይጠጣም ኃጢአት ነው ምናምን ይላል። ከየት አግኝተው? እንደዛ ከሆነ ዮሐንስ ወንጌል ምዕራፍ 2 ላይ በእመቤታችን ምልጃ አማካኝነት ውሃውን ለምን ወደ ወይን ጠጅ ይለውጠዋል ክርስቶስ? እንዲያውም በጣም የሚያሰክር ሆነ ይላል። በጣም ማለት ነው። ልትቃወመው ነው? መጥነህ መጠጣት ልክ መጥነህ እንደምትበላው እንስሳ አይደለህምና ከአንተም ይጠበቅ ነው። ኦኬ፣ ለጤናም ራሱ የሚጠቅም ነው። ቅዱስ ጳውሎስም ጢሞቴዎስ የመንፈስ ቅዱስ ልጁን ጢሞቴዎስን ይመክረዋል አይደል እንዴ? ግን ቤተክርስቲያን ዓላማዋ ብሉ ጠጡ አይደለም። እንዲያውም ጹሙ ተውት ነው የምትለው። ብዙ ኦርቶዶክሳውያን የማይጠጡ አውቃለሁ የሚሉ አሉ። ወደው ፈቅደው የሚተውት በቃ አይጠቅምንም፣ ሁሉ ነገር ተፈቅዶልኛል፣ ሁሉ ነገር አይጠቅመኝም ነው አይደል? እንደዚህ ወደ ፈቅደ የምታደርገው ነው እንጂ አይጠጣም ብለህ እንደ ዶግማ ይዘው ተደብቀህ ደግሞ እየገለበጥክ እኔ አውቄለ እንዴ የሆነ ጊዜ አንዷ ነቢይ ነኝ ይላልና እንዲያውም በቅርብ ጠፋችኝ። እንዳጋጣሚ ተጠፋፋን ትንሽ ተራራቅን አይዶንስቲ ቆይ እና እዛ ያላግጣል ምናምን ነቢይ ነኝ እያለ ምናምን። ከዛ ግን የሚገርማችሁ ጭልጥ አርጎ ቸርች ሄዶ ምናምን ገልብጦ የሚገባው ቤት ማለት ነው። እንደዚህ እናውቃለን። ባይዙ ግልብጥ አርጎ ነው ጠጥቶ የሚገባው። የሚያደርገውን አያውቅም። በጩቤ ሁሉ እንግዲህ እሷ እኮ አርግዛለች ጸንሳ ማለት ነው። በጩቤ ሁሉ ሊወጋት እኔ አቅል አይደል እንደዚህ ያለ። ግን በዚህ አይደለም ሙሉ ፕሮቴስታንቱን እንትን የምለው ተደብቆ ሲጠጣ ስንት እና ማንሻሉን ብትለና ስንት አለኩ። አሁን እንኳን በአደባባይ ይጠጣል መሰለኝ። ስንት ነው ተደብቀህ የምጠጣው ወዳጅ? ለራስህ መዶግ ማስቀምጠህ ከዛ የማትመራበትን ማለት ነው። መከራ እኮ ነው። በየቤታችሁ ያለው በዛ ግን ነው የሚመዘነው ነው። እኔ በዚህ እንደዚህ ባለው አይደለም ሶፍት እያበሉ ምናምን እያልኩ አይደለም በዛ እንትን የምልህ እንጂ ሶፍት ትበሉ የለ እንዴ? አሉ እኮ የሚበሉ አሉ። ሙሉውን ፕሮቴስታንት ግን በዚህ እንትን ነው። ትምህርቱን ነው እኛ የምናየው። ትምህርቱ ምን ይላል ነው? አየው ትምህርቱ ምን ይላል? እና እናንተም ራሱ የማትፈጽሙትን አምጥቶ ወደኛ እና ዘፋኝም ኦርቶዶክስ ጠጭም ኦርቶዶክስ ምናምን የምትለያለች ታሪጣለች። ኖ ሙስሊሙ ጭልጥ አድርጎ ነው እንትን የሚለው። ፕሮቴስታንቱማ በቃ እንዴት ስድብም ሲባል ኦርቶዶክስ በቃ ዲያብሎስ እንዲህ በዛም በዚህም ብሎ የእውነትን መንገድ እንዴት አድርጎ ማሳጣት እንደሚፈልግ የሚገርማችሁ እንዴት አይነት ስም እንደሚሰጠን ልክ ፈሪሳውያንና ሰዱቃውያን ወይም አይሁድ ክርስቶስ ላይ በሐሰት ይፈርዱበት እንደነበሩ ዛሬ ቤተክርስቲያንና ካልሆነችን ቤተክርስቲያን በሐሰት ይከሷታል። የሚገርማችሁ ግን እንደነሱ ወንበዴ የለም። ሲሪየስሊ እኮ ይኸውላችሁ ዛሬ አደባባይ ላይ እንትን ብላችሁ እንደዛ እንደምንለው እንዳይመስላችሁ። ነገ በክርስቶስ ፊት እያንዳንዱ ነገር ትገለጣለች። አሁን ዛሬ ከሳችኋት አካል የሆነች ቤተክርስቲያን ነገ ክርስቶስ ይቆምላል። ነገ ዋጋ ታገኙበታላችሁ በነገራችን ላይ። እና እንደዚህ ካለ ሞቅታ ውጡና ትምህርት ላይ እናወራ። ሰው ወንድማችንም እንደዛ አድርግ ለማለት ያህል ነው። አላብዛው። የሚገባ ሰው ካለ አንድ ቁጥር ጻፉልና እናስገባ ፕሊስ። አንድ ቁጥር ጻፉልን። እሺ የገባ ሰው አለ አይደል? ቀጥል ቀጥል አውራው። በሆነ ግለሰብ ቤተ እምነትን መወከል አይቻልም። እንዴት አለህ? የኔን ስም ይዘኸው የመጣህ ሰውዬ ሰላም ብያለሁ። እንኳን ደህና መጣህ። ሰላም ብለናል። ጓ ብለህ የኔን ስም ያስከው እኮ ስሜን ወሰድክብኝ። ያንተ ነው? ስሜን ወሰድክብኝ ያልኩት። ደስ ይላል። ሞክሼን ስላገኘው ደስ ብሎኛል። ይሁን። ፕሮቴስታንት ነህ? አዎ። ዲኖሚኔሽን የት ነበር ህብረት የምታደርገው? የት ነው ህብረት የምታደርገው? ሙሉ ወንጌል ቃል ከዚህ በፊት ገብቻ ቃለው እዚህ ቤትና ነግሬ ነበር። ማረገው መካነ ኢየሱስ ቤተ ክርስቲያን።
መካነ ኢየሱስ። እሺ መካነ ኢየሱስ ከሆንክ ወደኛ ተቀርባለህ ማለት ነው። እውነት ነው፣ እውነት ነው። አንተ እኮ ጴንጤ አትባልም ባይዘው። አንተ ጴንጤ አይደለም፣ ኦርቶዶክስ ነን አይደል? አይ ኦርቶዶክስ ሳይሆን ፕሮቴስታንት ያው እኮ አንድነን፣ ትንሽ ልዩነቶች ነው ያሉት እንጂ። ኧረ ምን 100 ሺህ አጋንንት አለባችሁ እያላችኋቸው እነሱን ይሄን ለማንኛውም ማለት እስቲ 100 ሺህ አጋንንት አለባችሁ እያላችሁ እንዴት እንደዚህ ትላላችሁ? አንድነን ማን ነው እንደዛ የሚለው? እሺ እናንተ ናችሁ አታውቅም እንዴ? 100 ሺህ አጋንንት አለባችሁ ትሏችኋላችሁ እኮ እነዛኞችን። ይሄ ነው ይሰማል፣ ይሰማል። አዎ ደህና ናችሁ? ሁሉንም ሰላም ብያለሁ። ሰላምታ ይድረሳችሁ። ይመስገን ይመስገን። እሺ ወደ ታይትላችን እንሂድና አይ ቲንክ ጥምቀት ላይ የምንጣላ አይመስለኝም አይደለም? ጥምቀትና ቅዱስ ቁርባን ላይ እንጣላም። ጥምቀት ላይ ልዩነት የለንም። አዎ አሁን እንግዲህ ይህ እሱ ላይ ልዩነት ስለሌለን ምን ላይ ነው ማውራት ያለብን? አጥማቂው ላይ ነው ማውራት ያለብን። ድምፅ ያንስብኛል፣ ግን ድምፅ ያንስብኛል። ኦኬ ራቀብህ ነው። አሁንስ ድምፅ? አዎ በደንብ አይሰማም። የኔ ይሰማል? አሁንም አይሰማም። አይሰማም እንዴ ሰዎች? የኔ ድምፅ ርቋል እንዴ? ትሰማለህ? ኧረ ትሰማለህ። እንግሊዝኛ የጻፈው እሱ ጋር ትንሽ የኔትወርክ ችግር ያለው ይመስለኛል። እሺ አይስ ኦኬ ምንም። እሺ ወደ ውይይታችን እሷው ከችግር የለውም። ሰሙዋን ተነስቶ ማጥመቅ ይችላል እንዴ እናንተ መካነ ኢየሱስ ላይ ወይስ ፓስተሮች ናቸው ማጥመቅ ይችላል? ቆይ ኦር ተመልሼ ልግባ። ቆይ ተመልሼ አስገባኛለህ። እየተሰማኝ አይደለም። እሺ እሺ ሙጣና ተመለሰን ግባች። ዩዘር ፕሮቴስታንት ነህ? ዩዘር ባይዘው እነዚህ መካነ ኢየሱሶች አይ ቲንክ ፕሮቴስታንት ናቸው ብለን መናገር እንችላለን። እነዚህን ሌሎች ደግሞ ጴንጤ ናቸው። ጴንጤና ፕሮቴስታንት በደንብ ነው የሚለያዩት። ጴንጤ ሌላ፣ ፕሮቴስታንት ሌላ ነው። ብዙ ጊዜ ጴንጤና ፕሮቴስታንት አንድ ነው የሚመስላችኋል። ጴንጤ ይሄ አሁን ራባላባላ የሚሉት ናቸው። ፕሮቴስታንት ደግሞ አስቀድሞ ከሉተር ጊዜ ጀምሮ የነበሩት ናቸው፣ እነ ጀለስ ማለት ነው። እሺ አሁንስ ይሰማል? ወበከንቱ ነው ንግግሬ፣ ወበከንቱ እየሆነ ነው። ሌላ ሰው ይግባሽ። ጴንጤ ሲባል እና ፕሮቴስታንት ሲባል አንድ አይደለም እኮ። ጴንጤ ሌላ፣ ራባላባላ ሌላ ናቸው ጴንጤዎች። መካነ ኢየሱሶች ደግሞ ሌላ ናቸው፣ ወይ ደግሞ ሉትራኖች። ፕሮቴስታንቶች ደግሞ ሌላ ናቸው። ሉተር ቢሰማ አሁን እነዚህን ሰዎች ምን ሊላቸው እንደሚችል አስቡት። ያኔ እንኳን 100 ሺህ አጋንንት ያለባችሁ ብሎ የተናገረ አሁን ላይ ምን እንደሚል አስቡት። ከፕሮቴስታንት ጋር በተገናኘ ይችን ነገር ብቻ ማየት በቂ ነው። ባይዘው ይችን ነገር ብቻ ማየት ምንድን ማየት እዚህ ላይ ምንድነው የሮሜ ምዕራፍ 10 ቁጥር 17 ላይ እንዲህ ይላል። እሺ እንግዲያውስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ስለዚህ ምናምነው ቃል ሰምተን ነው፣ የምንሰማው ደግሞ ምንድነው? ቃል እግዚአብሔርን ነው። ሰው ቃል እግዚአብሔርን አምኖ ይድናል። የሚያምነው ምንድነው? ቃል እግዚአብሔርን። ቃል እግዚአብሔርን ደግሞ ስናየው ምንድነው የሚያስተምረን? ኦርቶዶክሳዊ ትምህርትን ማለት ነው። ጥምቀት ለድነት ነው ያስተምረናል። ያንን አሁን ለምሳሌ ብዙ ጊዜ የሚታበዩበት ጥቅስ አለ። እምነት ከመስማት መስማትም በእግዚአብሔር ቃል፣ ምናምነው የእግዚአብሔርን ቃል ነው። በእንሂድ እስቲ ብዙ ጊዜ አይ እንትን ነው ብለው የሚያነሷት ጥቅስ አለች። ማርቆስ 16:16 ያላመነ የሚለውን ማለት ነው ብዙ ጊዜ የሚያነሱት። ይኸው ያመነ የተጠመቀ ይድናል የሚለው ይህ ቃል እግዚአብሔር ነው ወይስ አይደለም? ቃል እግዚአብሔር ነው። ስለዚህ ይህንን የሚያምን ያመነ የተጠመቀ ይድናል የሚለውን የሚያምን እርሱ የሚድን ነው፣ አምኖ የሚተገብረው ማለት ነው።
በእውነት በአማን የሚተገበረው ማለት ነው። ያላመነ ግን ይፈረድበታል ይላል። ያመነ የሚድን ነው። ያመነ የተጠመቀ ይድናል አለ። አምኜ ተጠምቄ ይድናለሁ ብሎ የሚያምን እና የሚተገብረውም እርሱ የሚድን ነው። ቃለ እግዚአብሔር ተነገረ። ይህን ቃለ እግዚአብሔር ያመነ የተጠመቀ ይድናል ተብሎ ተነግሮ አይድንም ያላመነ ነው የሚለው ላይ አታች ሊሆን ካለ ወይም ይህን የሚጠራጠር ካለ ያላመነ ምን ይሆናል? ጴንጤ አያምንም። ይህን አያምንም። ያመነ የተጠመቀ ይድናል እየተባለ እንግዲህ እነዚህ ፕሮቴስታንቶች ሌላ ናቸው ብያለሁ። ያመነ የተጠመቀ ይድናል እየተባለ አያምንም። ስለዚህ ስለማያምኑ ያላመነ ምን ይሆናል? ይፈረድበታል። ጴንጤዎች አያምኑም፣ ስለዚህ ይፈረድባቸዋል። ያመነ የተጠመቀ ይድናል የሚለው የእግዚአብሔር ቃል ነው። የእግዚአብሔር ቃልን ካላመናችሁት እንግዲህ ክርስቶስ ኢየሱስ ነው የተናገረው። ይሄንን አይደለ? ጌታ የተናገረውን ካላመናችሁት ማን ልታምኑ ነው? ማን ልትቀበሉት ነው? አሜን ብላችሁ መቀበል አለባችሁ። ጌታ ተናገረ አይደለ? እሞታለሁ በሶስተኛውም ቀን እነሳለሁ አለ። አሜን ብለን እንቀበለዋለን። ሞተ፣ በሶስተኛው ቀን ሞትን ድል አድርጎ ተነሳ። አሜን፣ ተነሳ፣ እናምነዋለን። ያመነ የተጠመቀ ይድናል። አሜን፣ አዎ ብለሃል፣ ይድናል። ስጋዬ ነው። አሜን፣ አዎ ስጋህ ነው። ክርስቶስን እናምነዋለን እኛ ባይዘን ክርስቲያኖች ክርስቶስን ያምኑታል። ክርስቲያን ያልሆኑት ግን ወይም ፕሮቴስታንቶች ሳይሆን ጴንጤዎች ብለን ለጊዜው እንያዘውና ጴንጤዎች ግን ይጠራጠሩታል። ስጋዬ ነው እያለ አይ አይደለም። ያመነ የተጠመቀ ይድናል እያለ አይ አይድንም። ከክርስቶስ ተቃራኒ ማለት ነው። ይሄ ደግሞ የማያምኑት ደግሞ እነሱ የሚፈረድባቸው ናቸው። ማን? ጴንጤ ማለት ነው። እና እንደዛ ነው። ቢኒያም ላይ ገብተህ ታች ትቆምጣለህ። አስቤ አስገብቼው ነው መግባትን አላወቀም መሰል። ይኩ እናንተ ምናችሁን ነው የሚያማቸው? አንተ እግዚኦ፣ እስቲ አውራው እስቲ ወስተ ግሮን ነው ይሄን እንኳን የሚያማ አይ ፈረተ ታየዋ። በክርስቲያኖች ፊት ወጥቶ መሞገት የሚችል የለም እኮ። ማን ደፍሮ ነው ክርስቲያኖች ፊት መቆም የሚችል? ጴንጤ ነው። እስቲ ሞግቱ። እሺ አይ ቲንክ ፓስተር ነህ እንዴ? ጓ ሞክሼ አይ እኔ አገልጋይ ነኝ ቸርች ላይ ግን እንትኑ ቤቱ ርዕሱ ከዚህ በፊትም ገብቼ የተወሰነ ነገር ተጫውተን ነበር። ደስ የሚል ጊዜ ነበረንና ጥሩ ጥሩ ሀሳቦች ያው ምን ማየት አለብን። እኔ አሁን ትንሽ ብዙ ሰው ነው የሚሰማን። እኛ ያው የተወሰኑ ሰዎች ነው የምናወራው፣ ግን የሚሰማን ብዙ ሰው ስለሆነ ሰው ዕውቀት ማግኘት አለበት። እኛ ከምናወራው ነገር ሰው ዕውቀት ማግኘት አለበት ነው ዋናውና በዛ አይነት መልኩ ብንሄድ ጥሩ ነው። የሆነ አንድ ሳይድ ብቻ ይዘን ሳይሆን አንድ መጽሐፍ ቅዱስን እውነቱን ብቻ ይዘን ብንነጋገር ጥሩ ነው። እንዴት ነው እናንተ ጋር ይሄ እንዴት ነው እንደዚህ ይላል የሚለውን ጥቅስ የምትጠቅሰው በጣም ቆንጆ ነገር ነውና ሰውን እያሰብን ማለት የሆነ አንድ ሳይድ ብቻ ይዘን ሳይሆን ምንድነው እውነቱ የሚለውን ነገር ከእናንተም እየሰማን ከዚህም እየተቀባበልን ብንሄድ ይሻላልና ትንሽ ከገባው ትንሽ ድምጼ አስቸግሮኝ ስለነበር ነው። አሁን ግን ይሰማል። የኔ ድምጽ አሁን ጥሩ ነው? ይሰማል። አሁን ይሰማል። ኦኬ እሺ። አሁን ጥምቀት ጋር ስለማንጣላ አንተና እኔ የማጥመቅ ስልጣን ስላላት ስለ ቤተክርስቲያኒቱ ምናምን እናወራለን እና ነገረ ቤተክርስቲያን ላይ እናወራለን። እሺ ቤተክርስቲያንን የመሰረታት ማን ነው? ክርስቶስ ነው አይደለም? መቼም በዚህ እንተማመናለን። በትክክል በትክክል ክርስቶስ ነው። አንተ ጴጥሮስ ነህ፣ በአንተ ኃላፊነት ላይ ቤተክርስቲያንን እሰራታለሁ አለ ማቴዎስ 16 ላይ። ከዛ ቤተክርስቲያን ተመሰረተችና ከተመሰረተች ጌታ ከመሰረታት በኋላ እስከ ዓለም ፍጻሜ ወይም ጌታ እስኪመጣ ድረስ ያቺ ክርስቶስ የመሰረታት ቤተክርስቲያን ልጠፋ ትችላለች? ወይ ክርስቶስ የመሰረታት ቤተክርስቲያን ልጠፋ ትችላለች ወይ? አትጠፋ። እሺ መካነ ኢየሱስ አይ ቲንክ እሺ ሉተራን ብለን እንያዘው እና ወደ ኋላ ሂዶ ሉተር ላይ ይደርሳል ብለን እንያዘው እና ከሉተር በፊት ነበረች እንደ መካነ ኢየሱስ ወይም ደግሞ የሉተራን ቸርች? አዎ ይሄ አሁን የቤተ ክርስቲያን ሂስትሪ ላይ ነው የሚወስደን። አሁን አንተ ያነሳኸው ጥያቄ ሂስትሪ ላይ ወደ ኋላ ሄደን ስናይ አንዳንድ ምርምሮችን ስናይ ሄደን ካቶሊክ ቸርችን ነው የምናገኘውና ከካቶሊክ ቸርች ነው በልዩነት የተወጣው
የሚለውን ነገር ነው የሚያሳየው ታሪኩን ስናይ ማለት ነው። ካቶሊክንማ አልቀበልም ብሎ ወጥቷል አይደል ሉተር? አዎ ስለዛ ተወግዟል፣ በካቶሊክም ተወግዟል። ስለዚህ ካቶሊክን ተዋትና ግን መካነ ኢየሱስ ሉተር ከመሰረታት ጊዜ በኋላ ነው መቼም ምንድነው ኤግዚስት ያደረገች፣ ከዛ በፊት አልነበረችም። ይህን እንይዝና እንዴት እናደርጋለን መሰለህ ሞክሼ ጉዋ እሺ የክርስቶስ ቤተክርስቲያን አጠፋም አልነ እና በዚህ ተስማምተን መጣን። የመካነ ኢየሱስ ደግሞ በሉተር ነው ሪፎርም የተደረገች፣ ከዛ በፊት ኤግዚስት አላደረገችም በሚለው ተስማማንና ስለዚህ ይሄ ነገር ምን ያረጋግጣል መሰለህ ጓ ይሄ ነገር ምንድነው የሚያረጋግጠው? መካነ ኢየሱስ ክርስቶስ ያልመሰረታት ህብረት ናት ማለት ናት። ይሄን እናረጋግጣለን። እንደዛ ከማለት ይልቅ ምን አለ መሰለህ፣ ያው ቸርቾች እንግዲህ እንደምናውቀው አሁን ብዙ ቸርች አለ አይደል? ዓለም ላይ ማአት ቸርች ነው ያለው እና ማአት ቸርች ነው ያለው። እንግዲህ ያን ሁሉ ቸርች እግዚአብሔር አያውቀውም የምንል ከሆነ ትንሽ ሊከብድ ይችላል። ወይ የሆነ አንድ ሳይድ ብቻ ይዘን የምንሄድ አይነት መሆን የለበትም። ምክንያቱም ብዙ ቸርቾች ስላሉ አሁን እኔ ያንተን ሐሳብ በጣም የተስማማሁት ምንድነው ስለ መዳን ስለሚል ሰው እውነቱን እንዲያውቅ መጽሐፍ ቅዱሳዊ ነገሩን ብናወራ ይሻላል እንጂ አሁን ነው እንትን ነው አይደለም የምንል ከሆነ ሌሎች ወደ ውስጥ እኛ ጋር ገብተው አይሰሙንም። አየህ ሌሎች እኛ ጋር መጥተው አይሰሙንም። ቆይ አሁን ያው ለመሸሽ ሞከርክ ማለት ነው። ኖ አወራለሁ እስከ መጨረሻ ምንም ችግር የለም። እናንብባል። አዲስ የተመሰረተ ህብረት ነው የሚለውን በደንብ መረገጥ ስላለበት ማለት ነው። ከዛ ያ ደግሞ እንደማያደላ አሳየ። እንዲህ ይላል ቆላስይስ ምዕራፍ 1 ቁጥር 18 ላይ እርሱም የአካሉ ማለት የቤተክርስቲያን ራስ ነው ይላል። ማን ነው የቤተክርስቲያን ወይም የአካሉ ራስ ማን ነው? ክርስቶስ ነው። ክርስቶስ ራስ ያልሆናት ያቺ አንዲቱ ቤተክርስቲያን ውስጥ ያይደለ ሰው ወይም ከጊዜ በኋላ የተመሰረተ ህብረት ውስጥ ያለ ሰው ሊድን ይችላል? ክርስቶስ ራስ ያልሆነው ህብረት ውስጥ ክርስቶስ ራስ የሆነው እና ያልሆነው የምንለይበት ምክንያት ምንድን ነው የሚለው ላይ ነው ማተኮር ያለብን። ራስ የሆነበት ቦታ ላይ ምን ይገኛል፣ ራስ ያልሆነበት ቦታ ላይ ምን ይገኛል የሚለውን አይተን መሄድ አለብን። እንሄዳለን ወደሱ። አሁን ግን ክርስቶስ ራስ ያልሆነው አዲስ ህብረት ውስጥ ያለ ሰው ሊድን ይችላል ወይ ነው? ይችላል ወይስ አይችልም? ክርስቶስ የሌለበት ቦታ አያድንም። ግልጽ ነው፣ አያድንም። ክርስቶስ ራስ የሆነው ደግሞ ለምንድን ነው? ለአካሉ ናት። አካሉ ስንት ናት? አንድ ናት አይደለም? አንደኛ ቆሮንቶስ ምዕራፍ 12 ላይ ብዙ ብልቶች አሉ ግን አንድ አካል አለች ተብሎ ተነግሯል። አካል ማለት ደግሞ ቤተክርስቲያን ማለት ነው። ስለዚህ አንድ ቤተክርስቲያን ነው ያለ። በዚህ እንስማማለን። በቤተ ክርስቲያን ውስጥ አካላቶች አሉ። አካላቶች ሳይሆን ብልቶች ነው፣ አካላቶች አይደለም። ራሱ ነው ክርስቶስ። አካልማ አንድ ነው፣ አካላቶች የለም። አንድ አካል ብቻ ነው ያለው፣ እርሱም ኢየሱስ ክርስቶስ ነው። ክርስቶስ ራስ የሆናት ቤተክርስቲያን ማለት ነው። ከዚህ ውጭ ከሆነ ምንም በቃ ህይወት የለውም። አሁን ይኸውልህ ክርስቶስ ለምሳሌ ራስ የሆነው ክርስቶስ እንደዚህ ይላል፣ እኔ ህይወትም መንገድም እውነትም ነኝ፣ እኔ የወይን ግንድ ነኝ ተናግሯል። የወይን ግንድ ነው። ሰዎች እዛ የወይን ግንድ ከሆነው ከክርስቶስ ካልተቀጠሉ፣ ክርስቶስ ራስ የሆናት ቤተክርስቲያን ውስጥ ካልገቡ ማለት ከግንዱ ላይ ካልተቀጠሉ አሁን ቅርንጫፍ ህይወት ሊኖረው ይችላል? ሊኖረው አይችልም። እላዩ ላይ መኖር አለበት፣ ክርስቶስ ላይ መኖር አለበት። አየው። አሁን ደግሞ ወደ መካነ ኢየሱስ ስንመጣ ክርስቶስ የለም። እንዴት ነው የሌለው? እሱ ስላልመሰረታት። እሱ የመሰረታት ካለች ክርስቶስ የለባትም። ቅዱስ ጳውሎስ ደግሞ እንዲህ ይላል ቆሮንቶስ 3 ላይ አንደኛ ቆሮንቶስ ምዕራፍ 3 ላይ እንዲህ ይላል፣ ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ማለት መሰረቱን ማለት ነው ኢየሱስ ክርስቶስ ነው ይላል። ክርስቶስ ቤተክርስቲያንን መስርቷታል። ክርስቶስ ከመሰረታት ቤተክርስቲያን ውጪ ካለ አዲስ መመስረት ማንም መመስረት አይችልም ተብሏል። ግን ካለ ልድን አችልም ነው። ትጠወልጋለህ፣ ትደርቃለህ። ጥምቀት ብትል ጥምቀቱ አማናዊ የሚሆነው በእውነተኛው ቤተክርስቲያን ውስጥ ስትሆን ነው። ገብቶሃል? ከዛ ውጭ ከሆነ ምንም ህይወት የለውም። አሁን ደግሞ መካነ ኢየሱስን አፖስቶሊክ ሰክሴሽኗን ስናየው ወይም ደግሞ ህብረቱ እንዳለ ኤግዚስት ያደረገው ከሉተር በኋላ ነው። ከዛ በፊት መቼም የለም። ስለዚህ አንተ ያለኸው አዲስ መሰረት ውስጥ አዲስ ህብረት ውስጥ ነው እንጂ
ክርስቶስ የትምህርቶችም ምናልባት ጥምቀት ብታምን ወይ ደግሞ ቅዱስ ቁርባንን ብታምንም አንተ ያለህበት ህብረት አማናዊ የሆነው ጌታ የመሰረተ ህብረት ውስጥ አይደለም። ከጊዜ በኋላ 16ኛው ክፍለ ዘመን ላይ የተመሰረተ ህብረት ነው። ያ ደግሞ ድምፅህ እየተሰማኝ አይደለም። አይ ቲንክ እሱ ጋር ነው። ይሄ አይደለም። እስቲ ድምፅህን ከፍ ታደርገው። ይሄኔ ነው እንዴ? ኔትወርክ አስቸግሮት መሰለኝ። አዎ እየተሰማኝ አይደለም። ይቅርታ። የኛ ይሰማል እንዴ? የኔ ይሰማል? ያንሳል፣ በጣም ድምፅ ያንሳል። ያ እስቲ እንትን ቮሊዩም ጨምርበት ስልክ ሜቢ ጨምር ያለው መጨረሻ ማክሲማም ላይ ነው ያለው። የሆነ ታይም እኮ ኔትወርኩ ይቋረጣል፣ ብዙም ይቆራረጣል ነገር ታይም ይገኛል። እስኪ ከቲክቶክ ወጥተህ ተመለስ በለው የታችንን ሰው። እሺ ወጣ ተመለስ ቲክቶክ። እሺ ጓ ከቲክቶክ ራሱ ቲክቶክን ጠርገኸው ምናምን አስተካክለህ ተመለስ። ለማንኛውም ግን በእውነተኛይቱ ቤተክርስቲያን ውስጥ ካይደለ ምንም በቃ ምንም ህይወት የለውም። ያ ሰው የምር ህይወት የለውም። ሜቢ ይህን አንድ ጽሑፍ ላሳያችሁ። ይሄ ነገር መስፈርት ነው፣ እንደ ክርስትና መስፈርት ነው ይህ ነገር። ይህን መስፈርት አድርጎ አባቶችም ሲያመጡት እናያለን። አንዴ ኒው አድቨንት ላይ ገብተን ላሳያችሁ። ዌር ኢዝ ኒው አድቨንት? ይሄ ነገር መስፈርት እንደሆነ ማለት ነው። እንደ ክርስቲያኖች ምናልባት እንዲጠቅመው እርግጥ እሱ ወጣል። እሺ አንዴ መጽሐፉን እስካወጣው ድረስ ስልክ ምን አይነት ስልክ ናት ሞክሼ? ምን አይነት ስልክ ይዘህ ነው? ወይ ኤርፎን ምናምን ብዙ ጊዜ የምትጠቀም ከሆነ እሱ ድምጽ ያጠፋል ምናምን። እየመለሰልህ ነው ግን እኔ አይሰማኝም። አለህ ጓ አለ ሄሎ፣ ይሰማል አሁን? እሺ እኛ የተሰማንህ ነው። አሁን ይሰማኛል፣ አሁን ይሰማኛል። እሺ ቀጥሉ። ከስር ያላችሁ ታብና ኮፕሊንኩን ከፍ አድርጉት እንጂ ታቡ 100 ምናምን ይግባ። አቆየናል ትንሽ እንዴ ታው እንጂ እናንተ ረሳችሁት፣ ተመስጣችሁ ነው አይደል እንዴ? ቆይተናል። ዛሬ ስንት ነው የቆየ ነው እንዴ? 4 ሰዓት ብሎነ ነው እንዴ? አረ እግዚኦ። እሺ ቀጥሉ። እሺ ይሰማል? ቀጥሉ ቼክ አድርገው ነገር። አዎ ይሰማኛል አሁን። እሺ የኔም ድምጽ ይሰማሃል አሁን? ትንሽ ቆይቷል። እንደውም አይሰማኝም እንዲል እኮ ነው። ተው አይሰማኝም እንዳትል ቆይታ። ካልተሰማኝ አይሰማኝም ብላለሁ። ያው እንግዲህ እሺ ጌታ የመሰረታት ህብረት ለመሆኑ እስቲ ኤቪደንስ ልታሳየን ትችላለህ? የመካነ ኢየሱስ ህብረት ጌታ የመሰረታት ህብረት ለመሆኑ ኤቪደንስ ሊኖር ይችላል? አቤት ጌታ የመሰረታት ህብረት ለመሆኑ ወይም ክርስቶስ ኢየሱስ እርሱ የመሰረታት ህብረት ለመሆኗ ማስረጃ ሊኖር ይችላል ወይ? መካነ ኢየሱስን ስለ ቤተ ክርስቲያን ካወራን እንግዲህ ስለ ቤተ ክርስቲያን ስትሪክ ቅድም ያነሳሁልህ ነገር አለና ግልጽ ነው። ፕሮቴስታንት ሃይማኖት ከካቶሊክ እንደወጣ ነው ታሪክ የሚያሳየን እና እዛ ላይ የተወጣበት መሰረት ላይ ሲባል የአስተምሮት ስህተት ተጠቅሶ ነው የተወጣው። የአስተምሮት ስህተት ምንድነው? ለምሳሌ ያህል ከአስተምሮት ስህተቶች አንዱ ምንድነው? አይ ሞክሼ ካቶሊክን ተዋጣ። ካቶሊክን ጥላችሁ ስለወጣ ሉተር አልፈልግም ብሎ ጥሎ ወጥቷል። እሷም አውግዛለች። ተነጣጥለዋል። ካቶሊክን ተዋትና መካነ ኢየሱስ ላይ ነው የምንቆመው። ተነጥሎ ወጥቷል። ለምሳሌ አሪዮስ ከወጣ በኋላ አሪዮስም ክርስቲያን ነኝ ብሎ እንደቀጠለ ነው ማለት ነው። እንደዛ አይደለም። ከወጣ በኋላ ወጣ ነው። ግን አሁን ምንድነው ምን አይነት ኤቪደንስ ነው የምፈልገው? ካቶሊክን ሳይሆን መካነ ኢየሱስ ክርስቶስ የመሰረታት ቤተክርስቲያን እንደሆነች በምንድን ነው የምናውቀው? ወይ ደግሞ ክርስቶስ አልመሰረታትም ብለህ መቼም እንደዛ ታምናለህ? እስኪ ንገረኝ።
አይ ሰው የሚድነው በፈጣሪ ነው፣ በፈጣሪ በማመን እንጂ በድርጅቶች በመታቀፍ እንዳልሆነ ነው። እዚህ ጋር በግልጽ አረጋግጠን ሰው እንዲያውቅ ማስተማር ያለብን ሰው የፈጣሪን ቃል የፈጣሪን ቃሉ ምን ይላል እውነቱ ምን ይላል የሚለው ላይ ማተኮር አለብን እንጂ በድርጅት ስለታቀፈ ይድናል ማለት አይደለም። ይህንን በግልጽ አተኩረን ማውራት መቻል አለብን። ምክንያቱም መዳን በዚህ ድርጅት ውስጥ ስለገባ አይድንም። ምን ውስጥ ስለገባ ነው? አዲስ መሰረት ውስጥ ወይም አዲስ ድርጅት ውስጥ ስለገባ አይድንም። ግን በክርስቶስ ራስ የሆነች ቤተክርስቲያን ውስጥ ስላለ ግን ይድናል። አሁን ስለ ድርጅት ልታወራ ከሆነ አዎ አይድንም። ግን አሁን እኔ ስለ ቤተክርስቲያን ደግሞ እያወራ ያለሁት ወይስ ደግሞ መካነ ኢየሱስ ድርጅት ናት እንዴ? እንደዛ ብለን እንያዛት። ውሃው በላን። ድርጅትማ ማንኛውም ሃይማኖት በድርጅት መዋቅር ውስጥ ነው ያለው። ድርጅት ነው እንደ ድርጅት ተደራጅቶ በዛ ድርጅት ውስጥ ስለገባ ሳይሆን የመንፈስ ቅዱስ የእግዚአብሔር ፍሬ ስለታየበት ነው ከእግዚአብሔር ጋር መኖሩ የሚታወቀው ነው። ኦኬ ከእግዚአብሔር ጋር መኖሩ የሚታወቀው አሁን ይኸው አንድ ይጠብቀኝና የመንፈስ ቅዱስ አልከና መንፈስ ቅዱስ በቤተክርስቲያን ላይ ወርዷል ወይም በጰራቅሊጦስ ጊዜ የሐዋርያቱ ኤክሌሲያው ላይ ወርዷል አይደለም? ከዛ በኋላ ከወረደ በኋላ ያዛ ከወረደ በኋላ እዛ ህብረት ላይ ከወረደ በኋላ በቅብብሎች እስካሁን ድረስ ያቺ ቤተክርስቲያን መጣለች። እስካሁን ድረስ አጠፋም። ያቺ ቤተክርስቲያን ልጠፋ አትችልም። ያቺም ለመሆኗ መንፈስ ቅዱስ ወይም ጰራቅሊጦስ የወረደባት ቤተክርስቲያን ለመሆኗ መካነ ኢየሱስ ማስረጃ እልሃለሁ። መንፈስ ቅዱስ የወረደባት። እሺ ለማንኛውም ሊቅ ነው ጠርጡለስ የምንለው ማለት ነው። እኛ ፕሪስክሪፕሽን አገንስት ሄረሲስ ቻፕተር 32 ላይ እንዲህ ይላል። ስለ ሐዋርያዊ ቅብብሎች ነው የሚናገረው እና ስለ አንዲት ቤተክርስቲያን ማለት ነው የሚናገረው። እንዲህ ይላል፣ ነገር ግን በዘመነ ሐዋርያት መካከል ራሳቸውን ለመክተት የሚደፍሩ መናፍቃን ካሉ አለ በሐዋርያት ዘመን ስለነበሩ በሐዋርያቱ ስለሰጡ ይመስላቸዋል። የኤጲስቆጶሳታቸውንም መዝገብ ይግለጡ። የእነርሱም የመጀመሪያ ኤጲስቆጶስ ወይም ኤጲስቆጶሳቸውን ለሹመላቸው ለቀደመው ከሐዋርያት ወይም ከሐዋርያት መካከል አንዱን ከነዚያ በላይ ከሐዋርያት ጋር ጸንተው የኖሩ ሰው ሊያሳዩ ይችላሉ። ወይም ደግሞ አፖስቶሊክ ሰክሴሽኑን የእነሱን የመጀመሪያውን ጳጳስ ይሾመላችሁ ማን ነው? ኤጲስቆጶሳቸውን ማን ሾመላቸው? ምክንያቱም ቤተክርስቲያን ውስጥ ነኝ ያሉ ይሄ ቤተክርስቲያን በሐዋርያቱ ዘመን ያለች ቤተክርስቲያን ናት ካሉ ቤተክርስቲያን የምትጠበቀው በምንድን ነው? ምን ላይ ላሳያችሁ? ይህን መጽሐፍ ቅዱስ ላይ ላሳያችሁ። በምንድን ነው? በመንፈስ ቅዱስ በሾሟቸው ጳጳሳት ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንዲህ ይላል፣ በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁኑና ለራሳቸው ተጠንቀቁ ይላል። በገዛ ደግሞ የተዋጀች የጌታ ቤተክርስቲያን አለች። አንዲት ቤተክርስቲያን አንዲት አካል አለች።